አሁን ዲያብሎስ በቤተ ክርስቲያን ላይ ያላደረገው አለ? ሁሉን አድርጓል። እና መከራ እስከ መጨረሻው ግፍ ድረስ ቤተ ክርስቲያን ውስጥ እንዲፈጸም እግዚአብሔር ዝም የሚል ለምንድን ነው? የዚህ ዓለም ኃይል ከእግዚአብሔር ትንሽ የጠብታ ኃይሉ ሁሉ በታች መሆኑን ለማመልከት ነው። መጨረሻ ላይ እግዚአብሔር ሲመጣ ሁሉም ጸጥላል። ዛዛን ከደነ ማይበላተው ዛተ መናፍስት ዘኮን ከነ መርሶ ሕይወትም ሙስና ነፋሳት እየነቀነቁ ያመጡትን ማይበሉን ሞገዱን ጸጥ ያደረግልክልን ወተንሲዮ ገሰጾሙ ለነፋስ እግዚአብሔር ተነስቶ ነፋሳትን ገሰጻቸው ማለት ባጋንንት እየተነዱ የመጡትን ኃይለ ነገስታትን ሁሉ ጸጥ ያደርጋቸዋል። የጦሩን ኃይል ጸጥ ያደርጋል። ያጋንንትን ኃይል ጸጥ ያደርጋል። ሁሉንም ዝም ያሰኘዋል እግዚአብሔር በአንድ ሰው። አዳ እግዚአብሔርን በእንዲህ ኃይል አያልነቱ አሸንፉት፣ አመስግኑት። ደካል ለደካማ እልል በሉ ማለት አይደለም። ትምህርቱን ነው ያልኩኝ። ትምህርቱን ነው እሺ። እልል በሉ አላልኩም። አመስግኑት። ስለዚህ በኋላ ትምህርቱን ነው እሺ። እልልታውን ኋላ መጨረሻ ላይ ትላላችሁ፣ እነግራችኋለሁ። እግዚአብሔርን ለዚህ ኃያልነቱ አመስግኑት። አሁን ልብ በሉ ተመልከቱ። ኃይል በድካም ይገለጣል። እስቲ እግዚአብሔር ያሳያችሁ። ይሄ ምድር ከምን ላይ ነው ያለ? ከውሃ ላይ በሉ ውሃ ላይ አንድ ጠጠር ብንጠል ምን ይላል? ይሰጥማል አይደል? ግን ይሄ ሁሉ ጓዝ ተሸክማ መሬት የቆመችው ለምን ይመስላችኋል? እግዚአብሔር ለድካም ኃይልን ስለሚሰጥ ለድካም ኃይልን ይሰጣል። እና እግዚአብሔር አቅነት ኮሙ ተመልከቱ ኃይለ ዘያቀንቶሙ ለአድባር ተራሮችን ተራራ የሚያስታጥቃቸው ደካሞችን ኃይል የሚሰጣቸው ኃያላንን የሚሰብራቸው ቀስቱን የሚሰብር እርሱ እግዚአብሔር ነው። ሰብህዎ በክህሎቱ እግዚአብሔርን እንደ ካህሊነቱ አመስግኑት። እግዚአብሔር ሁሉን ቻይ እንደመሆኑ የገጠር ብቻ አይደለም ከተማም አንዳንዱ ሲመርቅ ምን ይላል? አንዳንድ የገጠር እንደዚያ እግዚአብሔርን ሰብህዎ በክህሎቱ ነው። ሰብህዎ በክህሎቱ ነው። ይህ ወጣቶችን በዘፈን እግዚአብሔርን ልታመሰግኑላችኋል ይላል። ጌታዬ እንደዚህ የለም። ስድብ ብትችል በስድብ እግዚአብሔርን ልታመሰግን ነው አይደለም። ሰብህዎ በክህሎቱ ማለት በየችሎታችሁ አመስግኑ ማለት አይደለም። በየችሎታችን እናመሰግነዋለን። ግን በየችሎታችሁ አመስግኑ ማለት ዘፈን የቻለ ሁሉ እግዚአብሔርን በዘፈን ያመስግን ማለት አይደለም። ታዲያ ምን ማለት ነው ሲባል እግዚአብሔርን ከሃሊነቱን አውቃችሁ አመስግኑት። የእግዚአብሔርን ከሃሊነቱን ተረድታችሁ አመስግኑት፣ ሁሉን ቻይነቱ። እስኪ አንድ ጥያቄ ልጠይቃችሁ። አንድ እግዚአብሔር ከሚደነቅበት ከሃሊነቱ ሁለት ነገሮች ናቸው። አንዱ ይህን ዓለም ማምጣቱ ነው። ሁለተኛው ይህን ዓለም ማሳለፉ ነው። አሁን ተመልከቱ። ይህን ዓለም ማምጣት ተመልከቱ። የድሃ ቤት አለች። የድሃ ቤት ጠባብ ጎጆ ብትሆን የድሃ ቤት መባሏ ሀብት ማምጣት ስላልቻለች ነው። ደግሞ ችግሯ ደግሞ ብዙ ሀብት ቢሰጧትም ደግሞ መሸከም አትችልም። የት ታስቀምጠዋለች? ሰፍቶ ካልተሰራ። እግዚአብሔር ይህንን ዓለም ከወዴት አመጣው? እንጃ። እግዚአብሔር ያው የሌለን ነገር ማምጣት ለእግዚአብሔር ብቻ ይቻላል። የሌለን ማምጣት፣ የሌለውን ነገር ማምጣት። የሌለው የለም መጣ። ከየት ነው? ከየት ማለት በራሱ ስህተት ነው። ከየት ከተባለ ምንጭ አለው ማለት ነው። ለምድሩ ለሰማዩ ከየትም አይባልም፣ እንዴትም አይባልም። የለም ነበር ኖረ። ይህ ዓለም እንዴት ያውቃል? ኋላ ይህንን ዓለም ይወስደዋል። ወዴት እንጃ። ይወስደዋል ሳይሆን ያጠፋዋል። ሲጠፋስ ወዴት? ፍጡር እኮ የሌለን ማምጣት ብቻ ሳይሆን ያለን ነገር ማጥፋትም አይችልም። ለምሳሌ አንድ ሰው ወረቀትን በእሳት ቢያቃጥለው አጠፋው ማለት አይደለም፣ ወደ አመድነት ቀየረው፣ ሌላ አመድ ተክቷል። ማጥፋት ማለት ምንም እንዳይኖር ማድረግ ነው። አይቻልም። ሌላ ሆኖ ይተካል። ሰው የምትገለው አፈር አድርገህ ትተካዋለህ፣ አታጠፋው። እግዚአብሔር ነው ማጥፋት የሚችል እንዳይኖር ማድረግ ማለት ነው። ህልም ማድረግ የሚችለው ይህንን ከሃሊነቱን አይታችሁ አመስግኑት። እግዚአብሔርን ከሃሊነቱን አለማወቅ ፈሪ ያደርጋል፣ ተጠራጣሪ ያደርጋል፣ ምናፍቅ ያደርጋል። ከሃሊነቱን አለማወቅ ያሸብራል፣ ያስፈራል፣ አለቅን ያሰኛል። የእግዚአብሔርን ጌትነት አለመረዳት። ለምን ስትሉ አሁን እግዚአብሔር መጀመሪያ ውሃ ነበር። ከማህፀን ጀምሮ ብዝብዝ ውሃ ነበር። በእናታችን ማህፀን ጀምረን ከአባት ወገብ የሚከፈለው አለ፣ ከእናት ወገብ የሚከፈለው አለ። ያ በማህፀን ይቀረጻል። ብዝብዝ ውሃ ነው። ያ ጭራ መስሎ በ40 ቀን ነው መልኩ ተሰርቶ የሚያልቀው። በቃ ከጭራ ቀጥኖ ያ መልክ ይዞ በአምትንት በጅማት
ባይጽምት በአጥንት ጸንቶ አፈር ተጨምሮበት መሬት ሆኖ ሰው ሆኖ ለዚያ ዓይን ተበጅቶለት፣ ለዚያ ጆሮ ተበጅቶለት፣ ለዚያ እግር ተበጅቶለት፣ ለዚያ ነፍስ ተሰጥቶት አንድ ላይ ነው የሚፈጠረው። ያ እንደገና ደግሞ ጸንቶ አድጎ ልዕሉ የነበረው አካል በመንፈቅ በዚያ ጽንስ ቢታይ ልዕሉ ነው። ምናልባት በእጃችን እንዲህ ቢጨብጠው ሁሉ ሊሟሟ የሚችል ሁሉ ይኖራል። የ3 ወር ጽንስ ቢታይ ያ ልዕሉ የነበረው አካል ነስቶ ጭራሽ ኋላ ተራራ የሚንድ ይሆናል። ይሄ እግዚአብሔር ካሪ ነው። ኦዘታወፅኦ ለሕፃን ማቁ ብእሲ ወትፌኖ ውስተ ከርሰ ብእሲት ወትጠበልሎ በሰፋድል ረቂቅ እንዘ ማይውቱ ታረገው በጥበብከ ወባህር ማለት ትሰይሞ መኒ ለበይሎ መኒ ለነዲይ። አቤቱ ሕፃኑን ከአባቱ ወገብ የምታወጣው በእናቱ ማኅፀን የምትልከው ውሃ የነበረውን የምታረገው በረቂቅ ሰፋድል የምትጠቀልለው የምታጸናው ውሃ የነበረውን በኃይሌ የምታጸናው በአምጥንት በጅማት በአጥንት የምታጸናው ቢሰራ ድሃ የሚሆንበትን ቢሰራ የሚከብርበትን ባይሰራ የሚደይበትን መልካም ቢሰራ የሚጸድቅበትን ክፉ ስራ የሚኮነንበትን አካል ዘየአክልን የምትሰጠው እንዳንተ ያለ ማን አለ ብሎ እንደተናገረ የእግዚአብሔር ካህሊነት ነው። ይሄ የእግዚአብሔር ካህሊነት ነው። በዚህ ችሎታው እግዚአብሔርን አመስግኖት። ባህር ከፍሎ የሚያሻግር መራራ ውሃን አጣፍጦ የሚያጠጣ ተራራ ንዶ የሚያሻግር ከዚህ በላይ ለፍጡር የፈጣሪን ካህሊነት የሚሰጥ ፍጡርን ወደ ፈጣሪ መልክነት የሚያሳድግ እግዚአብሔርን በዚህ ካህሊነቱ አመስግኑት። ሁሉን ቻይ የሚሆነው መድኃኔዓለም ሁሉን ቻይ የሚለውን በእምነት ተለማመዱት። አንዳንድ ጊዜ ይሄ እግዚአብሔር ጨጓራ ይፈውሳል አይፈውስም? እስኪ ንገሩ። የጨጓራ በሽታ ንገሩኝ እንጂ በሉ እንጂ። እሺ፣ በጣም ጥሩ። እግዚአብሔር ጉንፋን ይፈውሳል አይፈውስም? እግዚአብሔር ሁለቱም ኩላሊት ቢበላሽ ይፈውሳል አይፈውስም? ይሄን ግን ከቤታችሁ ታምኑታላችሁ? አይ የመዳን ዕድሉ ያን ያለው እስቲ እንደው ጸበል ልፋለት ይላል አይደለም ሰው። ሁሉን ቻይነቱን እግዚአብሔርን ስለሚረሳው ለፈጣሪ ምን ይሳነዋል? አቡነ ገብረ መንፈስ ቅዱስ የሚጸልዩበት ሕፃኑ ነው እየጸልዩ ዲያብሎስ ሄደና አንተ ሕፃን ይበርዳል እናቴ ሽማግሌ ሰው መስሎ ነው ቤት ክንድ ገና ልጅ ነህ አንተ መካሪ አታል መሰል ይርባል አለው። ለፈጣሪ ምን ይሳነዋል? ከፈቀደ ድንጋዩን ህብስት ያደርጋል፣ ውሃውን ወይን ያደርገዋል። ሂድልኝ አለው። ምን አልክ ልጅ? አርጅቻ አይሰማኝ አለ ዲያብሎስ። አንተ ልቤ መከር ይሻለኛል፣ አንተ ሰይጣን ከፊት ይወግድ። እግዚአብሔር በምግብ የሚያኖራል ያለ ምግብ የሚያኖራል ብለው ሲሉት ዲያብሎስ ተኖ ሲጠፋ አልቀመሱትም እንጂ ለአቡነ ገብረ መንፈስ ቅዱስ ጻዕዳ ህብስት ከሰማይ ወርዶላቸዋል። እግዚአብሔር በምግብም ያኖራል ያለ ምግብም ያኖራል። እግዚአብሔር በጤናም ያኖራል ያለ ጤናም ያኖራል። ጤና ቢሰጠው ለሚያስፈልገው ሰው ጤና ይሰጠዋል። በሽታው ለሚጠቅመው በሽታው ይሰጠዋል። በበሽታም ይጠቅማል። እግዚአብሔር እኮ እግዚአብሔር በፈውስ ብቻ አይደለም የሚጠቅመው። እግዚአብሔር በጤናም ይጠቅማል፣ በደዌም ይጠቅማል። እስኪ በሉ እግዚአብሔር በሉ። በጤናም ይጠቅማል በሉ። በጣም ምስኪን ክርስቲያን ማለት ሁሉንም በሽታ መዳን የሚፈልግ ሰው ነው። በቃ እግዚአብሔር ካለ ያድነኝ፣ ካልዳንኩ ደግሞ ወይ ቄሶቹ ትክክል አይደሉም ወይ ቤተክርስቲያን ትክክል አይደለችም የሚል ሰው ሞኝ ነው በእውነቱ ማለት ነው። በበሽታ ከጠቀመንስ ቅዱስ ጳውሎስ ውጋትና ራስ ፍልጠት ነበረበት። አረ ጌታ እባክህ ፈውሰኝ እንደፈለገኝ ተዟዙሬ እንድሰብክ አለው። ያክለከ ጸጋዬ ይበቃል፣ ጸጋውን ልቀንስና ጤና ልስጥህ ሆይ አለው። ጸጋውን ከምትወስድብኝስ ይቅርብኝ። እስመ ኃይል በደዌ ያሐልቅ፣ ኃይለ ሥጋማ በደዌ ሊያልቅ የተፈጠረ አይደለም። ያን ጊዜ ፈጣሪን አመሰገንኩት። ስለዚህ ቅዱስ ጳውሎስ ጸጋው እንዲጨመርለት ደዌ ተሰጥቶት ነበረ። ይህንን ይዞ ቅዱስ ባስልዮስ ዘቂስ ድውዩ ጳውሎስ ድውያንን ይፈውሳል አለ። እስኪ በሉ ድውዩ ጳውሎስ በሉ። ምን ይፈውሳል? ድውያንን ይፈውሳል። ለእሱ ደዌ ተሰጥቶት ያ የቅዱስ ጳውሎስ ደዌ ምን የሚጨምር ነው? ሀብት የሚጨምር ጸጋ የሚጨምር ነው። ታሞ የማያመሰግን ሰው ጤነኛ ሆኖ የማይሰግድ ሰው ሁለቱም እኩል ነው። ታሞ ማመስገን ይገባል። ከምንኩስና 3 ክፍሎች አንዱ ባህታዊ ዘበህዳት የሚባል፣ አንዱ ድውይ ዘበአኮቴት ይባላል፣ አንዱ ረድ ዘበጥባት ይባላል። ድውይ ዘበአኮቴት ማለት እድሜ ዘመኑን በሽታ ተሰጥቶት የሚኖር መነኩሴ ማለት ነው። ይሄ በምንድን ነው የሚጠቀመው ሲባል እግዚአብሔር ይመስገን በማለት። እስኪ በሉ ሁላችሁም እግዚአብሔር ይመስገን ማለት በራሱ ስግደት ነው፣ ጸሎት ነው፣ አገልግሎት ነው። እግዚአብሔር ይመስገን ማለት መጨረሻ ላይ ሄደን የምንገባበት አገልግሎት እግዚአብሔር ይመስገን ነው። እግዚአብሔር ይመስገን እንዲል ካለ የሰው አገልግሎት ኢዮብ 7 ዓመት የተጋደለው ተጋድሎ ምን ይመስላችኋል?
እግዚአብሔር ይመስገን በሉ እስቲ ሁላችሁ። አዎ ባርኮ ወሙት። ሚስቱ ግን አለችው እግዚአብሔር ስደበው ሁላ ሙት። እግዚአብሔር ይመስገንን ላለማስባል ነው ዲያብሎስ የኢዮብን ከብቶቹን የጨረሰ ልጆቹን የጨረሰ ሚስቱ እንድትሰለቸው ያደረገ አካሉ ደግሞ ምንድን እንዲያደረገ አካሉን ሁሉ በቁስል ያነደደው ስታስታምመው የነበረችውን ሚስቱን እንኳን እንዲሰለቻት አደረገ። ሌላው ቀርቶ ሊቃውንት በትርጓሜ እንደሚያብራሩት ከዕለታት አንድ ቀን እግዚአብሔርን ስደበው ብላ ሚስቱ አልሰድብ ስትል የኢዮብ ሚስት ታግሳ ስታመሰግን ያን ያህል ቁስሉን ታግሳ ስትለው አንድ ቀን ቁስሉ ሸቷት አያውቅም ነበር። አንድ ቀን ግን ምንድን ነው ያደረገው? ዲያብሎስ ንጉሥ መስሎ ወንዝ ዳር መጥቶ ሰራዊት ይዞ ቁጭ አለ። ያቺ ማናት አለ ውሃ ልትቀዳ ስትሄድ የኢዮብ ሚስት ናት። እስኪ ነይ በሏት። ነይ አንቺ ምን አይነት ጽኑ ሴት ነሽ? ይህንን ያህል ቁስል እየሸተተሽ እዚህ እየተንጠፈጠፈብሽ የምትኖሪ ምን አይነት ደግ ሰው ነሽ? ምን ትቺ? ወይ ጽናት ወይ ጽናት ይልቅ እንደኔ ያለ መዘዙ አግብተሽ አትኖሪ ማለት ወንድ መስሎ ሲላት፣ አይ እሺ አለችው። አይ በእኔ በዚሁ ቅሪ ሲላት፣ አይ 7 ዓመት ያስታመምኩትና አንድ ቀን በውሃ ጥም ቢሞት ጸጸት ውስጥ ያተርፈኛል፣ ቢያንስ ውሃ ጥየለት ልምጣ ብላ ሄደች። በሩ ላይ ስትደርስ 7 ዓመት ያልሸተታት ቁስል የዚህ ያለ ሸተታል። ለምን ሲባል ምን ትቺ ሲላት፣ ምኑን ነው ችዬው የኖርኩት እግዚአብሔርስ ምኑን አስታቀፈኝ የሚል ሕሊና የምሬት ሕሊና ስለገባባት ነው። ምስጋና መከራን ያስረሳል፣ ማማረር ደግሞ መከራ ይጨምራል። ታውቆን የማያውቀው መከራ የሚጨምርብን ስናማረር። እስቲ እግዚአብሔር ይመስገን በሉ። አይዟችሁ በሉ ሁላችሁም እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በእውነት እግዚአብሔር ይመስገን አለ። ከዚያ በኋላ መጨረሻ ላይ አንቺ እህቴ በል እንግዲህ እስካሁን አስታመምኩ ወንድሜ፣ ከዚህ በኋላ ደህና ሁን አለችው። ለሁሉም ይችን ቀለበት ይዘሽ ብሎ የሥላሴ ስም የተቀረጸባት ቀለበት ነበረች ሰጥ። ያችን ዛ ስትሄድ ኧረ ደህና ሰው ከሆነ ይቀርብሻል፣ ሌላ ከሆነም ይሸሻል ብለ ይዛ ስትሄድ አንቺ ምኑን ነው ይዘሽ መጣሽ? ይዘሽ ጥለሽው ነይ፣ የችጋራም ገንዘብ ጥለሽለት ነይ ወዲያ ሽጦይ ብለዋል። አይ ይችንስ ማጫ የሆነች ብላ ሰጥቶኛል ብሎ ሰጥቶኛል ብላ እምቢ ብላው ስትል በኖ ተኖ ጠፋ ይላል። አሁን አንዳንድ ሴቶች ሌላ ሀገር ስትሄዱ ቀለበታችሁን አታወልቁም? ይሄ ነውር አይደለም? ነውር ነው በእውነቱ። የሥላሴ ቸርነት ይለያቸዋል። የባላችሁ ጠባይ የሚሰለቻችሁ የቃል ኪዳን ቀለበታችሁን ስታወልቁት ይሰላችኋል። ደህና ሰው የነበረው ሰውዬ ሰይጣን መስሎ ይታያቸዋል። እንደ ኢዮብ ሚስት ማለት ነው። እና አክፍቶ የሚያይ እግዚአብሔርን እንድናማርር የሚያደርግ ምን ትችል የሚል ሰው የእኛን ጽናት ነግሮ እግዚአብሔር ጨካኝ ነው የሚያስብለን ሁሉ የዲያብሎስ መልእክተኛ ነው። እና እግዚአብሔር ካለቀ በኋላም ቢሆን እንኳን እግዚአብሔር ሰው እንደሚያደርገው ያምን ነበረ። ይሄ ታጋሽ ሰው ከቁስሉ ላይ የሰፈሩ ትሎቹ እንኳን ሲንጠበጠቡ እግዚአብሔር የሰጣችሁን ጸጋ ወዴት ጥላችሁ ትሄዳላችሁ እያለ ቁስሎቹን እያነሳ ትሎቹን እያነሳ ቁስሉን እንዲበሉ ያደርግ ነበር። አበው እንደሚተረጉሙልን ዮርዳኖስ ሂድና ታጠብና ትድናለህ ሲለው እንኳን እነዚህ ትሎች ምን ይሆናሉ ነበር ያለ። የፈጠርኳቸው መግባቸዋለሁ ነበር ያለ። ይህ ሰው በሰባተኛው ታጋሹ የትዕግስት ዘውድ የደፋው ታላቁ ኢዮብ ከ7 ዓመት በኋላ ድል ነሳም። ድል የነሳው በምን ይመስላችኋል? እግዚአብሔር ይመስገን በሉ ሁላችሁም በሉ። ብናጣም እግዚአብሔር ይመስገን በሉ። ብናገኝም ቢያመንም ቢፈልጠንም ቢቆርጠንም ባንድንም ባንፈወስም ብንናቅም ብንሰደድም ስለ ሁሉም ነገር ማን ይመስገን? እግዚአብሔር ይመስገን። ሁሉን ቻይ መጨረሻ ላይ ሁሉም ማድረግ ያውቅበታል። እግዚአብሔር ሲያልቅ መምጣት ያውቅበታል። 3 ደቂቅ ሲከሰሱ ዝም፣ ሲሰደቡ ዝም፣ ሲወቀሱ ዝም፣ እነሱ የሚቃጠሉበት እሳት ሲመጣ ዝም፣ ሲታሰሩ ዝም፣ እሳቱ ሲወረወር ግን ከችላል እግዚአብሔር። እግዚአብሔር መጨረሻ ላይ ይመጣል። ከሃሊነቱን መረዳት ማለት ይሄ ነው። ካለቀ ነገር ላይ እግዚአብሔር የሚኖር ነገር ያመጣል። ከሞተ ነገር የሚኖር ነገር ያመጣል። እግዚአብሔር ለሶምሶን ከሞተ አንበሳ ማር አውጥቶ የመገበው ብዙ ትርጉም ያለው ቢሆን ምንድን ነው? ከሞተ ነገር ላይ እንኳን ቢሆን እግዚአብሔር ሕይወትን ይዘራል። በሞተ ነገር ላይ ሕይወት መዝራት፣ ባለቀ ነገር ላይ የሚኖር ነገር መቀጠል ለእግዚአብሔር ይሳነዋል? አይሳነውም። መራራን ማጣፈጥ አይሳነውም። ጣዕም ለሌለው ጣዕም መስጠት አይሳነውም። በማንም ላይ ተፋቅሮ በሁሉ ያስተአምን፣ ተፋቅሮ በሁሉ ያስተየግስ፣ ተፋቅሮ በሁሉ ያስተማምናል ይላል። ተፋቅሮ በሁሉ ያስተማምናል። እግዚአብሔር በየብስ ያድናል አያድንም?
በሉ እንጂ እግዚአብሔር በህዋ ያድናል አያድንም? አንዳንድ ቀን እታዘባለሁ። አንድ ጊዜ በአውሮፕላን ስንሄድ አንዲት ሴትዮ መከራቸውን አይቶልኝ ነው። አውሮፕላኑ ገጭ 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 ኦ ማይ ጋድ ይሉና ተነስተው በረው ሊጠፉ በዚያ መስኮት ቢኖረው እኮ ወጥተው ወድቀዋል። መከራ እንደው ፈረንጆቹ ፈርስት ታይም ይላሉ። ሁሉም ማለት መጀመሪያ ዓመት እጓዝሽ ነው እያሉ ማለት እና መከራ እኔ እንደው በጣም መጨረሻ ላይ እንዴ በኢየሱስ ስም ልባቸው ወጥቶ ሊሄድ ሴትዮት መጨረሻ ላይ እንደ ኢየሱስን የሚያምኑት የብስ ላይ ብቻ ነው እንዴ? እዚህም አለ አልኳቸው። እኔ እውነቴን እኮ ነው። እዚህም አለ እና መጨረሻ ላይ ሲወርዱ አይዞት እናታችን ይረጋጉናል ኢን ዘ ኔም ኦፍ ጂሰስ ይላሉ ደግሞ ማለት ነው። ከዚያ ግን አላሉም ነበረ። የኢየሱስ ስም ህዋ ላይ የለም አለ፣ ባህር ላይ የለም አለ። የእግዚአብሔር ካህሊነት ባለ ነገር ላይ የሚወሰን አይደለም፣ በሌለ ነገር ላይ ሁሉ የሚመግብ ነው እግዚአብሔር። እንዲሁም ሊቃውንት ምን ይላሉ? የእግዚአብሔርን ካህሊነት ሲያስረዱ ምን ይላሉ? አይ እግዚአብሔር በኖህ ዘመን በመርከብ ነበር ውሃ ያሻገረ፣ በሙሴ ዘመን ደግሞ ለምን በመርከብ አላሻገረም የሚለውን ሲተረጉም ምን ይላሉ? አይ እግዚአብሔር በመርከብ ነው እንጂ ያለ መርከብ ማሻገር አይችልም እንዳይሉት፣ በመርከብ ይችላል ያለ መርከብ አይችልም እንዳይሉት፣ እግዚአብሔር ያለ መሳሪያ በመሳሪያ በምንም ያለ ምንም ማድረግ ይቻለዋል። ሰብሕዎ ለእግዚአብሔር በክህሎቱ፣ እግዚአብሔርም በዚህ ካህሊነቱ አመስግኑት። ያነሰውን ለሚያበዛ የሌለውን እንዲኖር ለሚያደርግ ከሞት ሕይወትን ለሚያወጣ ከረከሰ ንጽሕናን ለሚያወጣ ከርግማን በረከትን ለሚያበቀል እግዚአብሔርን ለካህሊነቱ አመስግኑት። ለደከመ ኃይልን ለሚሰጥ አመስግኑት። እግዚአብሔር በዚህ ይመሰግናል። እስቲ እግዚአብሔር ይመስገን በሉ ድገሙ፣ ጨምሩ። እግዚአብሔር ይመስገን በሉ። ሰብሕዎ ለእግዚአብሔር በቅዱሳኑ፣ ሰብሕዎ በጽንዓ ኃይሉ፣ ሰብሕዎ በክህሎቱ፣ ሰብሕዎ በከመ ብዝኃ እበዩ። እንደ ልዕልናው መጠን እግዚአብሔርን አመስግኑት። ልዕልና ማለት ማለት ነው። አሁን ተመልከቱ። ልዑል ማለት ከፍ ያለ ማለት ነው። አንደኛው ባህሪው አይመረመርም። ሁለተኛ ተመልከቱ። መኑ ይትዓደወ ለወልደ ኍየ እስመ ልዑል መዝራዕተ የማኑ ይላል ሰሎሞን መኃልየ ዘሩ ሰሎሞን ላይ ሲናገር መኑ ይትዓደወ ለወልደ ኍየ ልጅ ወንድም የእግዚአብሔርን ለቤተ እስራኤል የቤተ እስራኤል ሙሽራዋ ስለሆነ አንድም ለቤተ ክርስቲያን ልጅ ወንድም የሚባል ክርስቶስን የሚቋቋመው ድል የሚነሳው የሚያሸንፈው የሚሟገተው ማን ነው? እስመ ልዑል መዝራዕተ የማኑ የአብ የባሕሪ ልጁ ኢየሱስ ክርስቶስ ባሕሪው ስልጣኑ ልዑል ነውና የወልድ ጌትነቱ ልዑል ነውና ወልድን ተቋቁሞ ድል የሚነሳው ማን ነው? ስደት ነውን? አልሆነም። በ2 ዓመቱ ተሰደደ ነውን? ረሃብ ነውን? 40 ቀን ጾሞ አጋንንትን ድል ነስቷቸዋል። ስቅላት ነውን? ይህንም አሸንፏል። ውግረት ነውን? ይህንም አሸንፏል። ሕማም ነውን? ይህንን አሸንፏል። ሞት ነውን? የመጨረሻውን ባለስልጣን የሞትን መውጊያውን ያወለቀ እስመ ልዑል መዝራዕተ የማኑ ልጅ ወንድሜ ክርስቶስን ማን ይቋቋመዋል? ልዑል ነው፣ ከፍ ያለ ነው። እግዚአብሔር ከሁሉም ነገር በላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ጉልበት የነበራቸው ሰዎች ነበሩ በዓለም ላይ። እነዚህ አንትቶ ደካማ ሰዎችን የተናቁ ደካሞችን ለደቀ መዝሙርነት የመረጠበት ምክንያት ኋላ ወንጌል ሲሰፋና ቤተክርስቲያን ስትንሰራፋ ደና ጉልበተኛ ጦረኛ ሰዎችን እኮ ተማሪ አድርጎ ሐዋርያ አድርጎ ልኮ በጉልበት ነው ሃይማኖትን ያስፋፋ እንዳይባል በሱ በደቀ መዛሙርቱ ደካማነት የሱ ኃያልነት እንዲገለጥ ደካሞችን፣ ድሆችን፣ ዕውቀት የሌላቸውን መርጦ ነበር የላካቸው። ድሮስ የግሪክ ፈላስፎችን መርጦ አስተምሮ እነሱ በንግግር ጥበብ አፍ እየዘጉለት ትምህርቱ ላይ ሰፋ ነው እንዳይባል ንግግር የማይችሉትን ነገረ ወልድ አፋ የሆኑትን አንደበታቸው ቃል መርጦ የማይናገሩትን እነ ቅዱስ ጴጥሮስ አነጋገር ይገልጣል ማለት የገጠር ቅዱስ ጴጥሮስ የገጠሩ እስራኤላዊ ስለሆነ መርጦ የማይናገር አነጋገሩ የሚገልጠው አንድም በምስጢር ክርስቶስ መሆኑን የሚያሳውቅ እነዚህ ደካሞችን የመረጠ ኃይሉ እንዲገለጥ ክርስቶስ ኃይሉን ገለጠ። ኃያል ስለዚህ ልዑል መሆኑን ልዑል እግዚአብሔርን እንደ ልዕልናው አመስግኑት። ልዕልናው ማለት አንደኛ ማንም ተዋግቶ ድል አይነሳውም። አንድ ሁለተኛ ደግሞ ምን ይመስላችኋል? ልዑል ማለት ከፍ ያለን ልዑል ማለቱ ኃጢአታችን አቃሎ እንዲያይልን ያደርገዋል። አንዳንድ ሰው ቀለል ባለ ምሳሌ አይመጥንም እንገራችሁ። አንድ ትልቅ ሰው የ40 ዓመት ሰው ከህፃን ልጅ ጋር ተጣልቶ ቂም ይዞ ሲገኝ ምን ይባላል? እንደው አንተስ እንደው ከልጅ ጋር ምን ይሆንክነ ይባላል። ከትልቅ ሰው አንድ ትልቅ ሰው ስትሆን ወርደህ ከዚህ ትንሽ ልጅ ጋር ቂም ትይዛለህ ይባላል። እግዚአብሔር ልዑል መሆኑ ኃጢአታችን እንዲንቅልን ያደርገዋል። ተመልከቱ። ኢተዘኪረከ አበሳነ ወአናይሴከ ጌጋየነ
በምሕረትከ ተዘከረነ እንበለ ምሕረትከ ሳልወ ዘይድህን ይለዋል አባ ጊዮርጊስ በሰዓታቱ። ይተዘኪረከ አበሳነ ዋናይሴከ ጌጋየነ አበሳ በደላችን ትተህ ዋናይሴከ ጌጋየነ በደላችንን ንቀህ እንደ ሕፃን በሕማማት ሰላምታ በጽቡር እትዋነ ይለዋል። በጭቃ እንደሚጫወት ልጅ በጭቃ ተጫውቶ አዲስ የገዙለትን ልብስ ጭቃ ቀብቶ ሲመጣ አይቆጡበትም። አዝነው ስመው ያጥቡለታል። መድኃኔዓለም እኔ የምሰራውም ኃጢአት በጭቃ እንደሚጫወቅ ኃጢአት ነውና እንደሚጻን ነውና ናቅልኝ፣ ኃጢአቴን ንቀህ አጥፋልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችን ንቆ አቃሎ እኛን ያከብረናል። የቅዱስ ጴጥሮስን ክህደቱን ናቀለትና ሐዋርያነቱን አከበረለት። የሐዋርያት አለቃ አደረገው። በጎችን ጠብቃለው። ክህደቱን ግን ንቆ ጣላት፣ በኃይል ውስጥ ወረወራት። የዳብ ደብዳቤውን ቀዳዶ ጣለለት። ጴጥሮስን ግን አከበረ። ኃጢአታችን ይናቅልን፣ እኛን ግን ለመክበር ያብቃን። ስለዚህ እግዚአብሔር እንዲህ ያለህ ልዑል በሆነ ባልሆነው የማትቆጣ ተመልከቱ። በሆነ ባልሆነው ከፍ ያለ ሰው ከፍ ያለ ነው። በቀላል ነገር አይቆጣ። ገሌ እኮ እንደው ደልዳላ ነው ይባላል። ገሌ እኮ እንደው ጌታ ነው ይባላል። ቶሎ አይቆጣም እንደ እግዚአብሔር ማለት ነው። ኢይትማ ዘልፈ ወይቀስፍ ወትረ፣ ሁልጊዜ የማይቀስፍ ሁልጊዜ የማይቆጣ ማን ነው? እግዚአብሔር። ቅዱስ ያሬድ ደግሞ ወመኑ መሐሪ ዘከማከ መሐሪ ወትረ ይለዋል። ደግሞ በሌላ መዝሙር ከዚህ መዝሙር በአንድ ሲናገር መሐሪ ወትረ፣ ሁልጊዜ የሚምር ማን ነው? እግዚአብሔር። ሁልጊዜ የሚምር ምንድን ነው? ሁልጊዜ የሚምር ማለት ሰው ምን ያደርጋል? እገሌ ጋር ታረቁ፣ አልታረቅም። ለምን እንዴ? ሰኞ ታገዝኩት፣ ማክሰኞ ታገዝኩት፣ ረቡዕ ታገዝኩት፣ አሁን ማበዛውም እኮ ይላል። አምና ታገዝኩት፣ ዘንድሮ ታገዝኩት፣ አሁን ማበዛው እኮ ይላል። ደግሞ ምን ይላል? አንድ ሰው በቀደም ድንጋይ ወረወረብኝ፣ ታገዝኩት። በቀደም ደግሞ ጎረቤት ነበረ የእጅ ጣቢ ደፋብኝ፣ ታገዝኩት። ከዚህ በላይ ምን ላድርግ ብላችሁ ነው ይላል። እግዚአብሔር እኮ ስንት ነገር አፍርሰን ታግሶናል። ስለዚህ ምን ይባላል? ልዑል እግዚአብሔር። ልዑል እግዚአብሔር በሉ፣ ይመስገን በሉ እንጂ አሁንም እግዚአብሔር ይመስገን። ሰብህዎ በከመ ብዛበዩ ሰብህዎ በቃለ ቀርን። እንጨርሰው ቶሎ። ሰብህዎ በቃለ ቀርን፣ እግዚአብሔርን በቀንደ መለከት አመስግኑት። ይሄ ቀንደ መለከት በብሉይ ኪዳን በዓመት 2 ጊዜ ይመታ ነበረ። ይሄ ብሉይ ኪዳንንና ሐዲስ ኪዳንን የሚያመለክት ነው። የቅዱስ ሲኖዶስን ዓመታዊ ጉባኤም የሚያመለክት ነው። አሁን የቅዱስ ሲኖዶስ ጉባኤ እየተካሄደ ነው አይደለም? ያ የብሉይ ኪዳኑ ቀንደ መለከት ይህንን የሚያጠይቅ ነበረ። እግዚአብሔርን ከሩቅ በሚሰማ ጉባኤ፣ በሰለስቱ ምዕት ጉባኤ፣ በቁስጥንጥንያ ጉባኤ፣ በኤፌሶን ጉባኤ፣ በአበው ጉባኤ ከሩቅ በሚሰማ ሃይማኖት፣ ከሩቅ በሚሰማ ምግባር ደግነታችሁ እስኪሰማ ድረስ አመስግኑት ማለት ነው። ደግነታችሁ እስኪሰማ ድረስ አመስግኑት ማለት እግዚአብሔርን በቀንደ መለከት አመስግኑት ማለት በብሉይ ኪዳንና በሐዲስ ኪዳን በተመሰረተ ሃይማኖት ላይ ቁማችሁ ከሩቅ በሚሸት ምግባር፣ ከሩቅ በሚሰማ ምግባር የት ልትሄዱ ነው? ከደጉ ከአብርሃም ቤት በልተን ጠጥተን ልንመጣ። የት ልትሄዱ ነው? የበረሃውን ኮከብ እንጦንስን አይተን ልንመጣ። የት ልትሄዱ ነው? አንጠላሪዎስ የሚባል ደግ ሰው ነበረ፣ እሱ ቤት ልንበላ እየተባለ ደግነታችሁ ከሩቅ እስኪሰማ ድረስ አቀድም አይኩቶቶ ለእግዚአብሔር ይላል ቅዱስ ጳውሎስ። እናንተ ስለ እናንተ እግዚአብሔርን አስቀድሜ አመሰግነዋለሁ። እስመ ተሰማት ሃይማኖትክሙ፣ ሃይማኖታችሁ እስከ ምድር ዳርቻ ድረስ ተሰምታላችና ይላል። ምግባራችሁ ከሩቅ እስኪሰማ ድረስ። እኛ ታስታውሳላችሁ በኦሪት ዘፍጥረት ምዕራፍ 6 ላይ እንደተቀመጠው እግዚአብሔር ምንድን ነው ያለው? የእነዚህ ሰዎች የኃጢአታቸው ጩኸት ወደ መንበሬ ደርሷል ያለው። ዛሬ ግፋችን የት እንደደረሰ ብታዩት እኮ ድንቅ ይላል። ጽዋችን ሞልቶ ፈሷል። ቀስተ ደመና ታውቃላችኋል? አታውቁም? የሚያውቁ አባቶች ምን ይላሉ? እያወቁ ዝም ማለትና ከቤት ልብስ እያለ ቤተክርስቲያን ለብሶ አለመሄድ ትዕቢት ነው ይላል። ከቤት ልብስ እያለ ጥሩ ልብስ እያለ ቤተክርስቲያን ጥሩ ልብስ ለብሶ አለመምጣት ትዕቢት ነው። ለምን? ትተነው ነው እንጂ አለን ማለት ነው። በሌላቸው ሰዎች መመካት ማለት ነው፣ መመጻደቅ። ስለዚህ እኛ የናቅነውን ዓለም ተከፈሰሱበት ማለት ነው። ይሄ ማለት ነው። ቀስተ ደመና ታውቃላችሁ? ይሄ ምንድን ነው? ይሄ ቀስተ ደመና አይደለም ነው። አንዳንድ ቀን ግን የማርያም መቀነት የምንለው ቀስተ ደመና የሚታየው ምንድን ነው ይሉን አባቶቻችን። በኖህ ዘመን ቀስተ ደመናው የሚታየው በዚህ አድኛችኋለሁ ለማለት ነው። ዛሬ ለምንድን ነው አንዳንድ ቀን ቀስተ ደመና በደመናው ላይ የሚወጣ ሲባል እንዳላጠፋችሁ ለእናቴ የሰጠኋት ቃል ኪዳን ኑሮ ነው እንጂ በደላችሁ ከኖህ ዘመን ሰዎች ጋር እኩል ነው ማለት ነው።
አሁን በቃ ይሄ ነው ቀስተ ደመና የሚገለጠው፣ ይሄ ነው ባንዲራውም ሰንደቅ ዓላማውም የሚዘልፈን ይሄ ነው። እንደ ቀስተ ደመና ምልክት ያደረጋት እናቱ ቅድስት ድንግል ማርያም ኪዳነ ምሕረት ስላለች በእሷ ምክንያት እንዳንቀሰፍ ስለሚጠብቀን ነው እንጂ ኪዳነ ምሕረትን በእውነቱ ውደዷት። አዲስ አበባን ከሚጠብቁ አድባራት መካከል እስጢፋኖስ ነው መስበክ እንዳትልኝ፣ ነገ እንነጋገራለን እሱን። እሺ። ስለዚህ እንጦጦ ኪዳነ ምሕረት ናት። እኔ እንጦጦ ኪዳነ ምሕረቱ አስተዳዳሪ ልከውኝ እንዳይመስላችሁ ኪዳነ ምሕረትን ስለምወዳት እና የእንጦጦ ኪዳነ ምሕረትን ብዙ ታምራት የተደረገባት ብዙ ለ200 ለ300 የተሰወሩ ቅዱሳንም የኖሩባት ቦታ ናት። ለ300 ከግራኝ መሐመድ ጀምረው ከሞት ተሰውረው የነበሩ ቅዱሳንም ነበሩባት። በግራኝ መሐመድ ጀምረው ተሰውረው እስከ ጃንሆይ ዘመን ድረስ የነበሩ ቅዱሳንም ነበሩ። በዚህ ይሄ እነዚህ ማናውቃቸው ተራሮች ነው የሚጠብቁን። አሁንም ደግሞ የቅድስት ኪዳነ ምሕረት በረከቷና ቃል ኪዳኗ በጌታችን በኢየሱስ ክርስቶስ ቸርነት እንድንጠበቅ ይርዳል። እንዳላጠፋችሁ የእናቴ ቃል ኪዳን ኑሮ ነው እንጂ ክርስቶስ የምሕረት ውሃ ነው። እናቱ ደግሞ ምሕረቱን የሚያጸናባት ቀስተ ደመና ናት። ምሕረቱን እንዳይታጠፍ የሚያደርግ ሰማይ የምንላት እኮ ለዚህ ነው። ይቺ ጠፈር ሰማይ ናት። ከዚህ ጠፈር በላይ ሐኖስ የሚባል የሚገማሸር ቁጡ አለ። ያ ውሃ እንዳይፈስ ይቺ ጠፈር አለች። የእግዚአብሔር መዓት እንዳያጠፋን የእናቱ ቀስተ ደመናነት ምልክት አለ። ያ ቀስተ ደመና ይጠብቀናል። በዚያ ቀስተ ደመና እንዲጠብቀን እግዚአብሔር ቃሉን አሳልፏልና ስለ እግዚአብሔር በልዕልናው በጌትነቱ ኃጢአታችን ንቆ ይምራልና ግፋችን የት እንደደረሰ የት እንደተሰማ ልብ በሉትና ከሩቅ በሚሰማ ምግባር እስቲ እግዚአብሔር ያሳያችሁ። ኢትዮጵያ ሀገራችን ዛሬ ሰው ኢትዮጵያውያንን እንይ እያለ የሚመጣባት ሆኗል ወይስ እየወጣ የሚሄድባት ነው የሆነችው? ድሮ ቅዱሳን ኢትዮጵያውያን ለማየት ይመጡ ነበር። ዛሬ እንኳን ቅዱሳን ፈረንጅ እንኳን ከኢትዮጵያ እየቀረ ነው። ለምን ሲባል የመከራ አውድማ አደረግናት። የመባላት አውድማ ስላደረግናት ማለት ነው። 9 ቅዱሳን የመጡ ምን ብለው ነው? ኧረ ኢትዮጵያ የምትባል የእግዚአብሔር ሀገር አለች አሉ። ሮም ካቶሊክ ክርስቶስን ክዳለች ብለው ተሰደው መጡ። አቡነ ገብረ መንፈስ ቅዱስ ወደ ኢትዮጵያ የመጡት የኢትዮጵያውያንን መዓዛ እየሸትቱ ነው። እግዚአብሔር ከኢየሩሳሌም ተሰጥቶ የመጣ ኢትዮጵያ ነው። ትንቢተ ዕንባቆም ላይ ምን ይላል? አይጻዳተ ኢትዮጵያ ይደነግዛ፣ የኢትዮጵያ ድንኳኖች ይጨነቃሉ ይላል። የኢትዮጵያ ድንኳን ማለት ልብ ማለት ነው። የኢትዮጵያ ድንኳኖች ይጨነቃሉ ማለት የኢትዮጵያውያን ልባቸው እግዚአብሔርን ይፈራል ነው። እግዚአብሔርን የሚፈራ ነው። ያ ልባችን ነበረ። እናቱን በእናትነት በቃል ኪዳን በእንግድነት ክርስቶስን በአባትነት ተቀብለን የተባረክን በዚያ ነበረ እና ኢትዮጵያውያን ጥበብ የሚፈለግባት ሃይማኖት የሚገኝባት ዜማ የሚገኝባት ሀገር ናት። እስከ ወዴት እንዲሰማ ሀገራችንን ከማሰደብ እግዚአብሔር ይሰውረን። አንድ አባት አሉ ኢትዮጵያ ድጓ አለ ቅዱስ ያሬድ ይባላሉ። ፈረንጅ መጅስ አንዳንድ ጊዜ ሞኝ አይደል? የኢትዮጵያ ሰው በሙሉ ድጓ የሚያውቅ ነው የሚመስለው እና ሄዶ ውጭ ሀገር ሲሄድ አንዱን የኢትዮጵያ አፈቀላጤ እስቲ የኢትዮጵያ ድጓ ጮህልኝ ሲለው ዘፈን ነግሮታል። ዘፈን ጮሆለታል። ያን እዚህ ፊት ጮሆለት ኋላ የድጓ መምህር ሄደዋል ውጭ ሀገር። ኋላ እስቲ ድጓ ጮህልኝ ሲባል ድጓ ጮሆለታል። ያ ፈረንጅ ደግሞ ያን ዘፈኑን ግጥሙንም አውቀዋለሁ አልነግራችሁም፣ ደግሞ ችግር ነው ብዬ ነው እንጂ እንደዚያ ብሎ ዘፍኖ መጥቷል። ኋላ ዘፈኑን ይዞ የያሬድ ድጓ እያለ ሲሆን ይሄኛው ሊቁ ሄዶ እስቲ ጮህልኝ ብሎ ጮሆለታል። ይሄኛውስ ድጓ ነው ብሎኛል። አይ እሱ ገና የሚለማመዱት ስለሆነ ይሄን አጥፋው ብሎ አስጠፋው። ለምን? ሀገራችን የዘፈን ሀገር ናት ተብላ እንዳትሰደው ማለት ነው። ይሄ ገና የጀመረው ስለሆነ ይሄን አጥፋው የነው ድጓ ብሎ አሳዙ ሀገራቸው እንዳትሰደብ ማለት ነው። እና በእውነቱ ከሩቅ የሚሰማ በቀንደ መለከት አመስግኑት ማለት መራራ ሕይወታችሁ ከሩቅ እንዳይሰማ አድርጉት። አይተው እናንተን እግዚአብሔር እንዲያመሰግኑ በጎ ምግባራችሁ ከሩቅ ይታይላችሁ እንጂ ክፉ ነገራችሁ አይታይባችሁ የሚለውን ሲናገር እግዚአብሔርን በመለከት አመስግኑት። ሰብህዎ ለእግዚአብሔር ምን አለ? በቃለ ቀን ሰብህዎ በመዝሙር ወበመሰንቆ። 2 ነጥቦች ነው የቀሩኝ። እግዚአብሔርን በመዝሙርና በመሰንቆ አመስግኑት። እስኪ በሉ እግዚአብሔርን በሉ። በመዝሙርና በምን አመስግኑት? በመሰንቆ። በመዝሙርና በመሰንቆ ምንድን ነው? መሰንቆ ማለት ሃይማኖት ነው። ማን እንደተረጎመው? ቅዱስ አትናቴዎስ ነው የተረጎመው። መሰንቆ ማለት ሃይማኖት ማለት ነው። መዝሙር ማለት ምግባር ማለት ነው። እግዚአብሔርን በመዝሙርና በመሰንቆ አመስግኑት ማለት እግዚአብሔርን ሃይማኖትን ከስነ ምግባር አንድ አድርጋችሁ አመስግኑት ማለት ነው።
መሰንቆ ብቻ ቢጮህ ትርጉም የለውም። መዝሙር ብቻም ሳይሆን አስማምታችሁ አመስግኑት። አሁን አንዳንዱ ሰው ሃይማኖት ሳይኖረው መዝሙር ይሆናል፣ ሃይማኖት ሳይኖረው ዝማሬ ይሆናል። አንዳንዱ ሰው ደግሞ ይላል የመናፍቃንን መዝሙር ብናመሰግን ችግር አለው ይላል። አዎ አለው። ሰብሕዎ በመዝሙር ወበመሰንቆ፣ በመሰንቆና በመዝሙር አመስግኑት ማለት ሃይማኖትና ምግባር ጨምራችሁ አመስግኑት። ሃይማኖትና ምግባር ሳይዙ ማመስገን። አንዳንዱ ሰው ንስሐ ሳይገባ መዝሙር ክፍል መሆን ያምረዋል። ንስሐ አይገባም፣ መቁረብ አይፈልግም፣ መዝሙር ክፍል መሆን ያምረዋል። ዳዊት አይደግምም፣ መዝሙር ክፍል መሆን ያምረዋል። ማስቀደስ ኪዳን ማስደረስን አይፈልግም፣ ዝማሬ መሆን ያምረዋል። የለም ከማመስገን በፊት ሃይማኖትና ምግባርን ያዝ። ሃይማኖት ከሌለው ሰው እግዚአብሔር ምስጋናን አይፈልግም። ሃይማኖት የሌለው ሰው በሃይማኖቱ የሚታማ በሃይማኖት የሚጠረጠር ሃይማኖቱ እንክርዳድ የተጨመረበት ሰው እግዚአብሔር ይህንን አይፈልግም። ይሄ የማን ነው? የቃየል መስዋዕት ነው። አይቀበለውም እንዲህ ያለውን ነገር። ስለዚህ ለይቶ ሃይማኖት ማመስገን፣ ምስጋና፣ መዝሙርን ካዳመጣችሁ ሃይማኖት ያለውን ሰው ነው። ለስጋችን ስለተመቸን መዝሙሩ ተመልከቱ። መዝሙሩ ትክክል ነቀፋ የሌለበት እንኳ ቢሆን የሚዘምሩ ሰውዬ ሃይማኖት ከሌለው ግን ትክክል አይደለም። ለምን ቢባል የቀረበው ማር እንኳን ቢሆን መርዝ በነበረበት ዕቃ ከቀረበ ማር አይደለም፣ ይገላል። ሃይማኖት አልባ ምስጋና የለም፣ ምግባር አልባ ምስጋና የለም። እየወደቁ እየተነሱ ሰው ይወድቃል ይነሳል። ምግባርን ከሃይማኖት ይዛችሁ አመስግኑት። መሰንቆ የቤተ ክርስቲያን የአንድነቷ ምሳሌ ነው። መሰንቆ ጭራው ብዙ ነው፣ ድምፁ ግን አንድ ነው። ቤተ ክርስቲያን ብዙ ሕዋሳት አሏት፣ አንድ አካል ናት። የማን አካል? የክርስቶስ አካል ነው። በቤተ ክርስቲያን መለያየትን የሚፈጥር ሰው ቢቀድስ፣ ማይሌት ቢቆም፣ ድጓ ቢያውቅ፣ አንገቱ እንደ ቀለበት እስከሚቀጥል ድረስ ቢዘም፣ ቢጸነጽን፣ ቢያመረግድ፣ ቅኔ ቢቀኝ በፍጹም ትርጉም የለው። የቤተ ክርስቲያንን አንድነት የሚነካ ሁሉ ምስጋና አይደለም። ድጓ ሊሆን ይችላል። የቅዱስ ያሬድ ድጓ እንኳን ቢሆን እግዚአብሔርን በመሰንቆና በምግባር አመስግኑት ማለት ሃይማኖትን ከምግባር አንድነትን ጠብቃችሁ አመስግኑ። የእግዚአብሔር ቤተሰቦች በሕይወታችሁ ዘመን ሁሉ ቅድሚያ የምትሰጡት ነገር ቢኖር የቤተ ክርስቲያን አንድነት ነው። የቤተ ክርስቲያን አንድነት በሉ። አባ የቤተ ክርስቲያንን አንድነት የሚነካ ከሆነ አባ ቀርቶ ቤተ ክርስቲያንን ይዛችሁ ትቀጥላላችሁ። የሚደረገው እንደዚህ ነው ማለት። ማንም ሰው ከቤተ ክርስቲያን ሊበልጥ አይገባም። ሌላው ቀርቶ በእውነት ማለት ነው ብፁዕ ቅዱስ አባታችንን ያከብራለሁ። እሳቸው እንኳን ቢሆኑ ከቤተ ክርስቲያን አይበልጡ። እሳቸው እንኳን ቢሆኑ ማለት ይህን በመናገር ይቅርታ ይደረግልኝ። ማንኛውም ሰው የቤተ ክርስቲያን አንድ አካል ነው። እስኪ አንድ አካል ነው በሉ። አንድ አካል ነው። ማዕረጋቸው፣ ቅድስናቸው፣ ክህነታቸው፣ ቡራኪያቸው ይደርሰናል፣ ይባርኩናል። ማንም ሰው ከቤተ ክርስቲያን በላይ በታች ነው። የቤተ ክርስቲያን ራሷ ኢየሱስ ክርስቶስ ነው። ቤተ ክርስቲያን በክርስቶስ ራስነት የምታስብ ናት። በሰዎች ራስ አታስብም። በሰዎች አይምሮ አታስብም። በሰዎች ልብ አታስብም። የቤተ ክርስቲያን ልቧ የክርስቶስ ልብ ነው። የቤተ ክርስቲያን ሐሳቧ የክርስቶስ ሐሳብ ነው። ማንም ሰው ከክርስቶስ ቤተ ክርስቲያን ሊበልጥ አይገባም። ቤተ ክርስቲያን የሚነቅፋት የሚለያያት ሁሉ የቤተ ክርስቲያን አይደለም፣ የእግዚአብሔርም አይደለም። ስለዚህ እግዚአብሔርን ለማመስገን አንድነት ይቀድማል። እስኪ አንድነት ይቀድማል በሉ። ሁላችሁም በሉ ንገሩኝ እንጂ ምን ይቀድማል? አንድነት ይቀድማል። እንኳን መዝሙር መዘመር ማስቀደስ እንኳን ተለያይቶ አይፈጸምም። ወደ እግዚአብሔር ቤት መስዋዕት ይዘህ ብትመጣ ከበሩ ላይ ከደጀ ሰላሙ እዚያ ስትደርስ ወንድምህን እንደተጣላው ብታስብ መጀመሪያ ሄደህ ወንድምህን ታርቀህ መጥተህ ከዚያ በኋላ መስዋዕትህን አቅርብ። ስለዚህ ምንድን ነው ያለው? ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል። በልቡናው ቂምና ዝሙት ልዩ ሐሳብም ያለበት ቢኖር አይቅረብ። ልዩ ሐሳብ ምንድን ነው? ምንፍቅና ነው። ቂም፣ ዝሙት እነዚህን የያዘ ሰው ነው የተባለ። በእውነቱ ምን ማለት ነው? በንስሐ ንጻ ማለት ነው። ተወው፣ ቂሙን ተው። ቂም ማለት የሰዎችን ልብ የሚበላ ትል ነው። ቅድስናን በልቶ የሚጨርስ ከውስጥ የተቀበረ እባብ ነው። ያንን መተው፣ መለያየትን ማጥፋት፣ ከቤተ ክርስቲያን አንድነት መጨመር። ሰው ቤተ ክርስቲያንን የሚያውካት ከሆነ ቅዱስ ጳውሎስ የሚያውኳችሁ ይቆረጡ እንዳለ እሱ ተቆርጦ ቤተ ክርስቲያን አንድ ትሆናለች። የቤተ ክርስቲያንን አንድነት ማንም ከቤተ ክርስቲያን ክብር አይበልጥም። ይሄንን አስባችሁ አመስግኑ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሰብሕዎ በመዝሙር ወበመሰንቆ ሰብሕዎ በከበሮ ወበትፍሲት። እግዚአብሔርን በከበሮ አመስግኑት። ተመልከቱ። ከበሮ የተባለ ምንድን ነው? ከበሮ የተባለ ልብ ነው። አንድም የሰዎች ሰውነት ነው። ከበሮ ምንድን ነው? ከበሮ
የደናግላን ምሳሌ ነው። እንዲያውም እንደምታውቁት ቅዱስ ጎርጎርዮስ ዘኑሲስ እንደሚተረጉመው ማርያም ቅዱስ ሳዊሮስ ዘስሙናይንም ተርጉሞታል። ማርያም የሙሴ እህት ነበረች። የሙሴ እህት እስራኤል ባህር ከፍለው ከተሻገሩ በኋላ በከበሮ ነው ያመሰገነች። የእስራኤል ሴቶችም እሷን እየተከተሉ አመስግነዋል። እና ያች ማርያም የድንግል ማርያም ምሳሌ ናት። ከበሮ ደግሞ የእመቤታችን የንጽህናዋ ምሳሌ ናት። ከበሮ ቆዳው ተነክሮ ሽታው ለቆለት ቆሻሻው ተፍቆ ንጹሕ ሆኖ የደረቀ ከበሮ ነው። ምንም ፈሳሽ የሌለበት ምንም ክፉ መዓዛ የሌለበት ነው ከበሮ። እመቤታችንም ከአዳም እርግማን ንጹሕ የሆነች የአዳም የዲያብሎስ ክፉ መዓዛ የሌለባት ንጽሕት ናት። እንደዚህ ያለ ንጽሕና የያዘች ናት ማርያም። ከዛ የሚከተሏት እሳ ወይ ወስዱ ደናግለ ድኅሪሃ ማርያም የሙሴን እህት እየተከተሉ የሚያመሰግኑ ደናግል ደግሞ የእመቤታችንን ንጽሕና እየተከተሉ የሚመንኑ ደናግል ናቸው። እነዚያን እየተከተሉ ባህር ተከፍሎ የተሻገሩ ክርስቶስ ገሃነመ እሳትን ካሻገራቸው ሙሴ ደግሞ ክርስቶስ ነው፣ የዚህ ሁሉ አለቃ። ማርያም ሴቶችን ትመራ ነበረ። ሙሴ ደግሞ እስራኤልን መላውን። ክርስቶስ የቤተ ክርስቲያን ራስ፣ የቤተ ክርስቲያን አምላክ፣ የቤተ ክርስቲያን ሕይወት፣ የቤተ ክርስቲያን ንጉሥ ነው። ድንግል ማርያም ደግሞ የቤተ ክርስቲያን ምልክት ናት። የቤተ ክርስቲያን ምልክት ቤተ ክርስቲያንን ለማሳየት ከድንግል ማርያም በላይ ውብ የለም። ድንግል ማርያምን ለማሳየት ከቤተ ክርስቲያን በላይ ውብ የለም። ይቺ ምልክት ናት። እመቤታችን እሷን እያየን ለሃይማኖት ምልክታችን ናት። ይደረግ ብለን ሲደረግ ያላየነውን እንድናምን ይደረግልኝ ስትል ለሃይማኖት ምልክታችን ናት። ለሰማዕትነት ምልክታችን ናት በስደቷ። ለንጽህና ምልክታችን ናት እመቤታችን። ለትዕግስት ምልክታችን ናት። ስለዚህ እመቤታችንን ምልክት አድርገን እናመሰግናለን። እና ከበሮ ምን ለምን ምሳሌ ይመስላችኋል? ይሄን ዛይዱን የኃጢአቱን እርኩሰት የኃጢአቱን ረሳት ጉስቁልናውን በንስሐ አጥርታችሁ ሰውነታችሁን ቀድሳችሁ ከዚህ ዓለም የኃጢአት ረገረግ ሁሉ ነፍታችሁ እግዚአብሔርን አመስግኑት። ጸሎት የሚሰማው ምስጋና የሚሰማው ቅዳሴ የሚሰማው ማሕሌት የሚሰማው ከበሮ ማለት ሰውነትህን ከክፉ ሽታ ለየው። ክፉ ሽታ ማለት የዲያብሎስ መዓዛ ነው። ለሞት መዓዛ የሚሆኑ አለ ቅዱስ ጳውሎስ አንደኛው ቆሮንቶስ ምዕራፍ 2 ላይ የሞት መዓዛዎች ማለት ዲያብሎስ የሚመስሉ ተሳዳቢዎች፣ ነቃፊዎች፣ ጸያፎች፣ ትልቅ ትንሽ ሳይመርጡ የሚሳደቡ እንዲህ ያሉትን የዲያብሎስ መዓዛ ያላቸው ከበሮ አይደሉም። እነዚህ ከበሮ ቢይዙ ምስጋናቸው አስጸያፊ ነው። እስራኤል ሰቆራረ ኮንክሙኒ አስጸያፊ ሆናችሁ ቢባል ሰውነታቸው ከተንኮል፣ ከጥርጥር፣ ከክፋት ንስሐ መግባት የማይሹ የማይቆርቡ ሰውነታቸው ከበሮነት የሌለው እነዚህ ቢያመሰግኑ እንኳን ምስጋናቸው ተቀባይነት የለውም። ስለዚህ ከክደት ከጥርጥር ንጹሕ ናችሁ እግዚአብሔርን አመስግኑ። ስለዚህ እግዚአብሔርን ለማመስገን በጥሩ ዝጉርጉር የተለበጠ ከበሮ ይዘ እንዲና እንዲህ ሳይሆን ሰውነትን በቅድስና ለብጠው ነው። የክርስቶስን ሕማም አስታውስ፣ ተዘክሮት እግዚአብሔር ይኑርህ፣ በኃጢአት ራስህ ለይ። የሰንበት ተማሪ አንዳንድ ቀን ነው፣ ሁሉም አላልኩም። አንዳንድ ቀን ጥቂት ሰንበት ተማሪ እንዲያው መቼስ ግልጡን አይደል? ሰንበት ተማሪ አብዛኛውን የሚያበዛው መዝሙር ክፍል ማለት ነው። እኔ እውነቱን ነው የምናገር ማለት ነው። ትምህርቱ ብዙም አይወደድም። ድሮ ዛሬ ቀረ እንጂ የሰንበት ትምህርት ቤት አዳር መርሃ ግብር ይባላል እና እኔ እንደው ሂጄም 3-4 ጊዜ ላስተምር ይጃውቃለሁ። እና አዳር መርሃ ግብር ይባልና ስነ ጽሑፍ ሲቀር፣ ድራማ ሲቀር፣ መዝሙር ሲቀር እና ከዚያ በኋላ 8 ሰዓት ይሆናል። ስብከት ሲመጣ ሰንበት ተማሪ በቃ ዛሬ ችግር ተፈጠረ ማለት ነው። ወይም ደግሞ ወጥቶ እንዲያና እንዲያ ይላል ማለት ነው። አሁን ቀርቷል። አዳር መርሃ ግብር እየቀነሰ መጥቷል። የእግዚአብሔር ይመስገን እንኳን ቀረና ያልኩኝ አዳር መርሃ ግብር እንኳን ቀረ እና ለምንድን ነው ይሄንን ያነሳው በሉ። በኋላ ይቆዩና ብዙዎቹ ጸንተው ይኖራሉ። ለትልቅ ማዕረግ የሚበቁ ሰንበት ተማሪዎች አሉ። በእውነት ማለት ነው እስከ መምህርነት የደረሱ እስከ መጽሐፍ መምህርነት እስከ ብዙ ማዕረግ የደረሱም አሉ። ለጵጵስናም የበቁ አሉ። ግን ምን ያለ ኑረው ከመዝሙር ክፍል ጠፍተው ይቀራሉ። ይጠፉና የጥምቀት ዕለት መጥተው ከበሮ ስጡኝ ይላል። ሴቶቹ ሱሪ ነው የለበሱት፣ አፋቸውም ቀለም የተቀባ ነው። ግን ድሮ የሰንበት ትምህርት ቤት አባል ስለነበሩ መብቴ ነው ይላሉ ማለት ነው። ሰው ወንዱ ልጅ ፀጉሩ የሰይጣን ጣት መስሎ ተፈትሏል። ከበሮ ስጡኝ። ለምን? መብቴ ነው። ከበሮ ማለት ሰውነት ነው። ከበሮ ለመምታት ከማሰብ በፊት ሰውነትህን ከበሮ አድርገው ከበሮ በሉ እንጂ። እግዚአብሔር የሚመሰገን መጀመሪያ በሰው ሰውነት ነው።
በሰው ሰውነት ይመሰገናል። ንጹሕ ሰውነት እግዚአብሔርን ያመሰግነዋል። ንጹሕ ሰውነት ይውላችሁ በቤተ ክርስቲያን በሰዓታት በቅዳሴ 24 ሰዓት ድንግል ማርያም ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ የምንለው እግዚአብሔርን ለማመስገን ፍጹም ብርሃን ያላት እግዚአብሔርን የድንግል ማርያምን ያህል ያስመሰገነ ሰው የለም። መልካሙን ስራችሁን አይተው በሉ የሰማይ አባታችሁን ያመሰግኑት ዘንድ ብርሃናችሁ በሰው ፊት ይብራ። የእኛ መልካም ስራ ሲታይ ማን ይመሰገናል? ከድንግል ማርያም በላይ ከፍጡር ወገን መልካም የሰራ ስለሌለ ድንግል ማርያም ቤተ ክርስቲያን 24 ሰዓት የምትነሳው እግዚአብሔርን ለማመስገን የእሷን ያህል ምክንያት የሚሆን ንጹሕ ሰው ስለሌለ ነው። ንጹሕ ሰው እና እግዚአብሔርን ከበሮ ይዞ ለማመስገን ከመሯሯጥ በፊት ሰውነትን ከበሮ አድርጎ እግዚአብሔርን ለማስመስገን መሮጥ እንዴት ያለ መልካም መሰላችሁ! በቅር ዝም ብሎ ከበሮ ይዞ አንዳንዱ ሰው እኮ እንደ ዘፈን ይቀጠዋል። በሞት ይሄ እንደው አንዳንዱ ሰው ይሄ መንፈሳዊ ዛር የሚባላል ያ እየተጫወተበት ሁሉ ይመስለኛል። ይሄ ዛሩ እየተጫወተበት ነው። ዝም ብሎ አለታችሁ አንድ ሰው ከበሮ ሲመጣ እንዳሉ ይላል። እስክስታ እኮ ነው የሚወርደው ማለት ነው። አሁን በዚያ ጊዜ እየታሰበ ነው። ከበሮ እኮ እንደዚህ ሲመታ እኮ መታው እኮ ምን ማለት ነው? ከሐና ወደ ቀያፋ ከሐና ወደ ቀያፋ ሲያመላልሱ አደሩ ጌታዬ ማለት ነው። ከበሮ የሚመታ እንደዚህ እኮ ነው። መጀመሪያ ወረቡ ሲመታ ወረቡ እየተባለ ሳለ ቀስ ተብሎ ይመታል። ኋላ ይደረባል። ሸብሸበው ሲል የማይቆጠር እጁ በፍጥነት ምቱ በብዙ ቁጥር ያርፍበታል። የጌታ መከራ ከሐሙስ ማታ ወደ ዓርብ እየጨመረበት መጣ ማለት ነው። ይሄ እየተዘለለ የሚባል አይደለም። ያ ክርስቶስ መከራው እየታሰበ የሚደረግ ነው እና ራሳችንን ንጹሕ አድርገን የእግዚአብሔር መሳሪያ እንዲሁ አሁን አይ ወገኖች እግዚአብሔር በእኛ ላይ የተንኮል ከበሮ እየደለቀብን፣ እግዚአብሔር በእኛ አፍ ዘፈን እየደለቀ፣ እግዚአብሔር በእኛ አፍ ስድብ እየደለቀ እኛ ከበሮ ምንደልቅ ምን ዋጋ አለው? ስለዚህ መጀመሪያ ሰውነታችንን ከበሮ እናድርገው። ከበሮዋ አክብረን ለመምጣት የእግዚአብሔር አመስጋኞች ለመሆን የሰውነት ክብር ነው። እነ ከበሮ እነ መለከት የተቀመጡት ለሰውነት። ሰብህዎ ለእግዚአብሔር ሰብህዎ በአውታር ወበእንዚራ እግዚአብሔርን በበገና አመስግኑት። እስኪ በበገና አመስግኑት በሉ። ጨረስን። እንግዲህ አንድ ብቻ ነው የቀረች። እግዚአብሔርን በሉ በበገና አመስግኑት። አሁን በጣም ግሩም ነው። አዲስ አበባም ሐዋሳም ድሬዳዋም ባህር ዳርም ጎንደርም ሌላም ቦታ ጅማም ሌላም ቦታ አሁን የበገና ስልጠና አለ በየቦታው አይደል? አሁን ብዙ በገና ተማሪዎችንም እያየን ነው። ግን በገናውን ስናይ በዚያው ልክ እንዲያድግ የሚፈለግ ግን አንድ ነገር ያስፈልጋል በእውነቱ። እስቲ እግዚአብሔርን በበገና አመስግኑት በሉ። በገናው ስንት አውታር ነው ያለው? 10። እሺ በገናው ድምፁ የሚያምረው ሲላላ ነው ሲወጠር ነው? በሉ ንገሩኝ እንጂ ሲወጠር መልካም ድምፅ ይወጣዋል። እነዚህ የእግዚአብሔርን ሕግ ለመፈጸም ሰውነታቸውን የሚያስጨንቁ ሰማዕታት ናቸው። እንደ ቅዱስ እስጢፋኖስ ያሉት ማለት ናቸው። ሰውነቱን ራሱን የሚያስጨንቃትን ሰው አመስግኑት ይላል ኢሳይያስ፣ ትንቢተ ኢሳይያስ ምዕራፍ 49 ላይ እግዚአብሔር ለማግኘት ብለው የሚጨነቁትን በጾም ራሳቸውን የሚገስጹትን ለእግዚአብሔር ብለው የሚያምርባቸውን አይደለም፣ ለእግዚአብሔር ብለው የሚያምሩ አሉ አንዳንድ ሰዎች ማለት ለእግዚአብሔር ብለው እግዚአብሔርን ካመንኩ ወዲህ እንዲህ ብሎ አማረብኝ ብሎ ፈተናዋል። ለማንኛውም ለእግዚአብሔር ብለው የሚራቡ፣ ለእግዚአብሔር ብለው የሚጠሙ፣ ለእግዚአብሔር ብለው ራሳቸውን የሚክዱ ሰዎች ሕጉን ለመፈጸም ብለው 24 ሰዓት ሕጉን ለመፈጸም የሚተጉ ሰዎች፣ ትጋት ያላቸው ሰዎች፣ ስንፍናን ያራቁ እነዚህ በገና ናቸው። 5 የስሜት ሕዋሳት አሉ። ዓይን፣ ጆሮ፣ አፍንጫ እናውቀዋለን። ለዚህ ነው እንዴ ብላችሁ ነው አይደል? አፍ፣ እሺ፣ እጅ እና 10 በገና ማለት 5ቱን እነዚህን በሙሉ አስጨንቆ የእግዚአብሔር ያደረገ ሰው በዓይኑ መልካም የሚያይበት፣ በጆሮ መልካም የሚሰማበት፣ በአንደበቱ የሚያመሰግንበት፣ በእጁ መልካም የሚዳስስበት፣ በአፍንጫው ዕጣን የሚያሸትበት አስጨንቆ ከኃጢአት ሰውነቱን የሚለያት ሰው እንዲህ ያለው ሰው ነው ሕዋሳት አፋውን የቀደሰ። 5ቱ ደግሞ የውስጥ ናቸው። 5 መክሊት ያለው 5 አተረፈ ማለት 5ቱን የውጩን ሕዋሳቱን ጠብቆ የውስጡን 5ቱን ጨምሮ አተረፈ ማለት። 10 ሕዋስ 10 አውታር ያለው በገና ማለት ልቡንም ውጩንም የጠበቀ እጁን ከርኩሰት የተጠበቀ። በገና መማር የምትፈልጉትን ያህል 10ሩን ሕዋሳታችንን ለመጠበቅ
ለእግዚአብሔር መትጋት አለብን። መትጋት ማለት አሁን አንዳንድ ሰው እኔ እንቅልፍ እምቢ ብሎኛል ይላል። ግን የሚያስደንቀኝ አባ ስጸልይ እንቅልፍ እምቢ እያለኝ መፍትሄው ምንድን ነው የሚለኝ ሰው እኔ ይገርመኛል። እንዳትሉኝ ማለት ነው። እናንተ እንኳን አትሉኝ፣ እዚህ ነው ያላችሁ። እዚህ በኋላ እኔም እጨርሳለሁ፣ ልሄድ ነው አሁን። እንዴት የእንቅልፍ መድኃኒት ራስህ ነህ እንጂ ማን በታምር እግዚአብሔር እንቅልፍ ያርቅላችሁ ነው እንዴ? እንኳን ለእኛ ለሐዋርያትም በታምር እንቅልፍ አራቀላቸው። ሐዋርያትን ራሱ እናንተ ንቁና ጸልዩ እንጂ ትጉ፣ ዘወር ሲል ጌታ ለጥ ዙሮ መጥቶ ኧረ እባካችሁ ተግታችሁ ጸልዩ ለጥ። እንግዲያ ዝም ብሎ በታምር አሁን አንዳንድ ሰው አለ ጸራሞ ደራሞ የሚባል ሰይጣን ስላለ እሱን ተጠምቀህ ካልለቀቀ እንቅልፍ ስለማይለቅ በፍጹም መጸለይ አይችልም። ኧረ ቀልድ። ራስህ እየተኛ ነው እንዴ? ራስህ እየተኛ ማታ ጠላህን ስትደረግም መጠጥን ስትጠጣ እያመሸ ዓይንህን በፌስቡክ ስታፈዝ እያመሸ እንቅልፍ ላይ መጣ። ሰው አይምሮ ሲጨናን እንቅልፍን የሚያመጣው አንደኛ ማታ ውሃ አብዝቶ መጠጣት፣ ከመሸ ራት መብላት፣ ጭንቀት ማብዛት፣ እምነት ማጣት፣ ሐሳብን አይምሮን በብዙ ቦታ መጥመድ። ይህ ነው እንቅልፍ የሚያመጣ የሚያፈዘን ማለት። ሰይጣን እኮ አስፈቅዶ ነው የሚፈትን። ስለዚህ መቁረጥ አንዱ ደግሞ የሚያቅረን ምንድን ነው? መቁረጥ። እነርሱ ይነቃና መተኛት፣ ይነቃና መተኛት፣ ይነቃና መተኛት። እንቅልፍ እንደውም ብያለኝ ተንቃ በታምር ማምህ እናንተ ባለማችሁ ነው ያላችሁ። በታምር እንቅልፍ የሚርቅ ከሆነማ ሁሉም ሰው ምን ያለፈዋል? ምን ደከመ? ሁሉም ሰው እንግዲህ አርቅልኝ እያልን አንዳንድ ቀን አስርቀን አራሳ እንደ መላክ አንተ ጋር ነበር እንዲህ ተጋድሎ እኮ ነው። እንዲያውም ይገርማችኋል፣ ሰው ወደ እግዚአብሔር በቀረበ ቁጥር እንቅልፍ እየበረታብን የሚሄድ ሰውነቱ ይዝላል። አጋንንት ደግሞ የሰውነቱን ዝለት ተጠቅመው ይታገሉታል። ስለዚህ እንዳይታገል ሰውነትን ብርቱ ማድረግና መቁረጥ። እንደውም አንዳንድ ሰው እንቅልፍም ብያለሁ። እንቅልፍ እምቢ ሲል መተኛት የሚቻለው የት ሲደረስ እንደሆነ ልንገራችሁ። መጀመሪያ ቁመ ጸልይ ይላል። ቁመ ስትጸልይ ቆይና እንቅልፉ እምቢ ሲል ተኛ አላለም። ዳዊቱ ከእጅህ እስከሚወድቅ ድረስ ጸልይ። እንደው ከወደቀ ከወደቀ በኋላ ተኛ አላለም። ቁጭ ብለህ ደግሞ ዳዊቱ ከእጅህ እስከሚወድቅ ድረስ ጸልይ። እሺ፣ ከዚያ በኋላ ዳዊቱ ሲወድቅ ተኛ ደግሞ አላለም። ከዚያ በኋላ ደግሞ ምን ይላል? ቁጭ ብለህ እንቅልፉ ራሱ እስከሚጥልህ ድረስ ቁጭ ብለህ አንቀላፋ። እግዚአብሔርን እያሰብክ ቁጭ በል። መጽሐፍ ማንበብ ዓይንህ ከደከመው ሲጥልህ ደግሞ ምን ይላል? ደግሞ ተኝተህ ደግሞ እግዚአብሔር የተመስገን ቅዱስ ዳዊት አቤቱ ፈጣሪ በመኝታዬም አስብሃለሁ እንዳለ ደግሞ ተኝተህ ደግሞ ጸልይ። ከዚያ በኋላ ወሰደህ ተኛ ነው። እስቲ አሁን እንቅልፍ እምቢ አለኝ የምትሉ ሰዎች ይሄን ያለፍታችኋል? በፍጹም የለም። ለፍቶ እንዲህ አድርጎ ተግቶ ነው። በገና ሳይወጠር መልካም ድምፅ እንደማይወጣው ሳይተጉ ሳይቸገሩ ሳይጨነቁ ክርስትና የለም። ሰውነቱን የሚወዳት ሰው ካለ ስለ እኔ ይጣላት፣ ሰውነቱን የጣለ ሰው ያገኛታል ነው እንጂ ኢየሱስ ክርስቶስ ዓርብ ከፍሎልኛልና እኔ አርፌ እተኛለሁ የለም። እንደዚህ ተብሎ አይመለስም። የእኔ የሚወድ ሰው ካለ ሰውነቱን ጨክኖ ይጣላት፣ መስቀሌን ተሸክሞ ይከተለኝ። ትጋት ነው። አንዳንዱ ሰው ደግሞ ምን ይላል? እንዲሁ ትምህርትን ብያለኝ። ዛሬማ ይሄ የዩኒቨርሲቲ ተማሪ ሁሉ ምን ማለት ጀምራሉ መሰላችሁ? በብልሃት እየዞረ ፌስቡክ ለፌስቡክ ሲያውደለድል ሳያጠና ይቀርምና ፈተና ሲቃረብ ሰይጣን አለብኝ ብሎ መጮህ ይጀምራል። ኋላ ጸበል ይሄዳል። ውሸቱም እዚያ ማነህ? እኔ ሰይፉ ጨንገር ነኝ። ማነህ የደገመባት? ጎረቤቷ። አይጥጋብ ነው ምናክል አይጥጋብ። ብታጠኑ አይሻላችሁ እናንተ ሰዎች? ማጥናት ሲያግን ጊዜ ጋኔን ያዘኝ ምናምን ትላለህ። አጥኑ። እኔ እያጠናሁ አጥንቼ ነው የተማርኩ። እንግዲህ እኔን አይዘኝም ጋኔን። እንዴት ትቀልዳላችሁ? ወይስ እኔ ቅዱሱኛ ይመስላችኋል? አይደለሁም። እንደናንተ ያለው ኃጢአተኛ ነው። ለምንድን ነው ታዲያ እኛ የቄስ ተማሪዎች ስናጠና ጋኔን የለም እንዴ? ነው ከተማ ነው ያል ሰይጣን ሞልቷል እኮ እዚያ። እንደውም ጀግናው ነው ያለ። ደናው አጋንንት እንደውም ያለ በገዳምና በትምህርት ቤት ነው። ለምን? ሌባ የሚፈልግ ወርቅ ያለበትን ነው ጠጠር ያለበትን። ስለዚህ መልካም ነገር በዝቶ ከሚደረግበት ሰይጣን አንዳንዴ ዋለ ሚስቱ ስትነዘንጠው እንደው ገዳሜን እጄ ላቀቅሻለሁ ይላል። ከዚያ ደግሞ ዋናው ቀንዳሙ ጋኔን ነው የሚጠብቅ ጌታዬ። ከዚህ ያላሸነፍከውን ሰይጣን ገዳም ገብተህ የምታሸንፈው እንደ እዚህ ቻል ዝም ብለህ እሷን ቻል ዝም ብለህ ችሎ መኖር ነው መድኃኒቱ። ሴቱም እንደዚያው ማለት ባሎቻችሁ ሲነዘንዛችሁ ገዳም ዶ መግባት አይደለም። ልንገራችሁ፣ አንድ ቦታ ያላሸነፋችሁትን ሰይጣን ሌላ ቦታ ሄዳችሁ አታሸንፉት።
ጌታችን መድኃኒታችን ኢየሱስ ክርስቶስ ቆሮንቶስ ያሸነፈውን ሰይጣን ቀራንዮውም አሸንፎታል። የሆነ ቦታ የፈተነንን ሰይጣን እዚያው አሸንፈን ነው መሄድ የለብን እና ማጥናት። መጽሐፍ ምን ይላል መሰላችሁ? እምከመ ረከብከ ቀለመ ጸዋገ ተማየ ጥድቤሁ አሰርተ ወክልኤተ ጊዜያተ። ጠማማ ቀለም ከገጠመ 12 ጊዜ አጥና። ስንት ጊዜ አጥና? 12 ጊዜ አንድን የትምህርት ክፍል አጥናውና እስቲ የዛን ጊዜ አጥኖት የሚያውቅ። እናንተ ዝም ብላችሁ አይምሯችሁም ተጎድቶ ቅድም እንዳልኩት ስለማትጸልዩ ስለማታመሰግኑ እኔ ተደጋጋሚ የምናገራታለች። ይቺ የገጠር ከተሞች አካባቢ የምትገኝ ቴሌቪዥን አለች፣ ሚዮታ የምትባል 14 ኢንች ቴሌቪዥን አለች። እና እሷ ቴሌቪዥን ቪሲዲ ነው ዲቪዲ ነው የምትሉት አላውቅም፣ ራሳችሁ በሉት። እሱን አስገብቶ ብዙ ሰዓት ስለሚያጫውቷት ፕሌይ ሲሏት ኖ ሲግናል ነው የምትለው። ኖ ሲግናል ትላለች፣ ወይም ኖ ዲስክ ትላለች። እንደዚያ እና አሁን የዚህ ዘመን ተማሪ አይምሮ በፌስቡክ ወሬ ስለሞላ ሊያጠና ሲል ኖ ሲግናል ይለዋል ጭንቅላቱ ማለት ነው። እዚያ በኋላ ይተኛል። መተኛት ነው። ምክንያቱም አስቀድሞ ወሬ ሞልቶታል። አንድ ጌታ አንድ ባሪያ ለሁለት ጌቶች ሊገዛ አይችልም። ለወሬም ለክፋትም ለፖለቲካም የማይሆንልን ሁሉ ገብተን መፈትፈት ይገርማል እኮ። ሀሳብ የሚሰጠን አንወድም እንጂ ሁሉም ቦታ ላይ ገብተን ግን ሀሳብ እንሰጣለን። ሁሉም ቦታ ላይ ወጥነን እኛ። ስለዚህ በሞት እላችኋለሁ እንደ በገና ሰውነታችን ወጥረን እንትጋ። እስኪ እንደ በገና በሉ። ምን እንበል ነው? እንትግታ። ተግተን ሰውነታችንን አስጨንቀን መከራን ተቀብለን። ለምን ከተባለ እስመ ፍቅረ ክርስቶስ ያገብረን ወዘልፈ ንጸውር ሞቶ ለክርስቶስ በስጋነ። የክርስቶስን ሞቱን ተሸክመን እንዞራለን በሚሞት ስጋችን። ቅዱስ ጳውሎስ ለምን ስትሉት እስመ ፍቅረ ክርስቶስ ያገብረን ናጥብ ውስተ ዝንቱ ሁሉና። ክርስቶስን መውደዳችን እንዲህ እንድንሆን አደረገን አለ ቅዱስ ጳውሎስ። ምን? በትጋት እንድንኖር። አንዳንድ ሰው እንዲህ ይላል ዝም ብሎ የእግዚአብሔር መንግስት በኃይል እንጂ በቃል አይወረስም። ማንም ትምክቴን ከንቱ አያደርግብኝ። በኢየሱስ ክርስቶስ በአፉ አምኖ የመሰከረ ሁሉ ይድናል። ሞኝ አትሁን ወዳጅ። ቅዱስ ጳውሎስ እንኳን እንዴት ነው ያለ? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ሰውነቴን እየጎሰምኩ አስገዛዋለሁ ነው ያለ። መድኃኔዓለም ከፍሎልኛል። አዎ እርግማናችን አስወግዶልናል። ኋላ ግን ፍለጋውን ሰጥቶ በር ከፍቶ ሂዶልናል። ሰውነታችን መጨነቅ አለበት፣ ጾም መውደድ አለበት። እኔ አሁን ሰው ከአዲስ አበባ ወይም ከአሜሪካ ከውጭ ሀገር የሚመጡ አንዳንድ እህቶቻቸው ወንድሞቻቸው ወደ ገዳም በምናምን ሲመጡ ጸበል ልጩኝ ይላል። በረቡዕ ጠዋት ምናምን እሺ ምናምን አላ አንደኛው ጓደኛ ቁርስ በልተን እንዴ ይላል። በረቡዕ ጠዋት እኮ ነው። አይ እኔ እኮ ስጋ አልበላሁም እጾም አለው እኮ ይላል። እንዴ የከተማ ሰው ሞኝ ነው እንዴ? ምንድን ስጋ? ወይ ተአምር ነገር እናንተ። ስጋም ፕሮቲን ነው፣ ባቄላም ፕሮቲን ነው። ምን ለውጥ አለው? በላህ ነው። ሰውነትን ጠገንክ ነው። ስለዚህ እንዲህ ያለች ሞኝ አትሁኑ። ሰውነታችሁ ጾምን፣ ጸሎት። አሁን ሰው ምንድን ነው የሆነች መስመር አስምሮ ያችን እንዳትነካበት እየፈለገ እግዚአብሔር መከተል ይፈልጋል። ሰውነትን ማስጨነቅ መትጋት። ኦርቶዶክስ ተዋሕዶ ቤተክርስቲያን ከመብሉ ጾሙን አብዝታ፣ ከረፍቱ ትጋቱን አብዝታ፣ ከምቾቱ ድካሙን አብዝታ እግዚአብሔርን አገልግሉ የምትለን መጽሐፍ ቅዱሳዊ ትርጉም ስላላት ነው። በገና የተባለ ይህን የእግዚአብሔርን ሕግ በመጠበቅ ተግቶ ውሎ የሚያድር ሰው ሁሉ ይሄ ይባላል። እነዚህ እግዚአብሔርን አመስግኑ 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 የሚለው መጨረሻ ላይ ምን ይላል? ሰብህዎ በጸናጽል ዘሰናይ ቃሉ። እግዚአብሔርን ድምፁ መልካም በሆነ ጸናጽል አመስግኑት ይላል። ድምፁ መልካም የሆነ ጸናጽል የተባለ ደግሞ አምስቱ አዕማደ ምስጢር እንዳሉ ሆነው ጸናጽል የተባለ ምላስ ነው። ጸናጽል የተባለ አንደበት ማለት ነው። መልካም በሆነ ጸናጽል አመስግኑት እግዚአብሔርን ማለት አንደበታችሁ መልካም ይሁን፣ የታረመ ይሁን። የታረመ መሆን አለበት። አንዳንድ ሰው የታረመ አንደበት ይዛችሁ በጎ ቃል የሚወጣው። አሁን እኮ ተመልከቱ፣ ይሄ ተደጋጋሚ እናገረዋለሁ። ውሻ ታውቃላችሁ አይደል? ውሻ ጤነኛ ሳለ ምን ያውቃል? ጌታውን ያውቃል። ሌላስ ማንን ያውቃል? አባወራውን ማወራዋን ያውቃል። ከዛስ ቤተሰቡን ያውቃል። ከዛስ ሌላውን ያውቃል። በምን ነው የሚያውቀው ሲባል በሽታቸው ነው። የአዲስ አበባ ውሻ ግን ጅል ነው፣ አያውቅም። የማያውቀው ለምንድን ነው? ቤተሰቡ ሁሉ ሽቱ ስለሚቀባ አንድ አይነት ነው። ስለዚህ ማን ቤተሰብ ይሁን፣ ስለዚህ የአዲስ አበባ ውሻ ጅል አይጮህም። ዝም ብሎ መቀለብ ብቻ ነው ስራው። በከንቱ የምንቀልበው አረ ሰው አሁን ምንድን ነው እንደ አዲስ አበባ ውሻ ሆኗል። መዓዛ አያውቅም። ምንም የጌታን ሽታ አያውቅ፣
የቅዱሳንን መዓዛ ያውቅ፣ የመናፍቃንን መዓዛ ያውቅ፣ የዲያብሎስን መዓዛ ይለይ። ዝም ብሎ በቃ ዝም ብሎ ጌታውን አያውቅ፣ የጌታውን ቤተሰብ አያውቅ እና ውሻ ጤነኛ ሳለ የጌታውንም የቤተሰቡንም ነው የሚያውቀው። ሌላው ቀርቶ ተደጋግሞ ከጌታው ቤት የመጣውን ጎረቤት ሰው ሁሉ ያውቀዋል። በጣም የሚያስደንቆ ነው። እኛ ገጠር ያደግን ልጆች ነን። የጎረቤት ውሻ እንዲለምደን ከጎረቤት እንጀራ እንቀበልና እንጀራ ተቀብለን እንጀራውን ከሰውነታችን ጋር አሽተን እንሰጠዋለን። ከእንጀራው ጋር የሰው መዓዛ ስለሚበላ ከዚያ ወዲያ ያንን ሰው አይበላውም። ይገርማቸዋል። የሰውን ሽታ ስለሚያውቀው ማለት ነው። ውሻ ግን ሲያብድ ቤተሰቡንም ጌታውንም መንከስ ይጀምራል። መናፍቃንም አይምሯቸው ሲያብድ ጌታቸው ክርስቶስን፣ ቤተሰቦቹን፣ ድንግል ማርያምንም ቅዱሳንን የሚሳደባሉ። ለምን? ያበደ ውሻ ሆኗልና። ጤነኛ ውሻ ግን ጌታውንም ቤተሰቡንም ያከብራል። ጤነኛ ክርስቲያን ክርስቶስን በአምላክነት ያከብራል። ድንግል ማርያምን በወላዲት አምላክነት ያከብራል። ቅዱሳንን በቅዱስነታቸው ያከብራል። እና መልካም ቃል የክርስቶስ ያልሆኑትን ሰዎች የምታዩቸው እንዲሁ በሞት ያቸው አንደበታቸው እንዴት እንደሚወጣ ይዋቸው። ተሳላቂዎች ናቸው። ወይም ቃለ እግዚአብሔር እየጠቀሱ ይስቃሉ፣ ይቀልዳሉ፣ ይሳለቃሉ፣ ይሳደባሉ፣ ይነቅፋሉ። ትንሽ ትልቅ አይቀራቸውም። አፋቸው የዘንዶ የስድብ አፍ የተሰጠው ማንንም የማይምሩ ናቸው እና መልካም ቃል ነገር የማይሰራ የማይዋሽ የማይሳደብ የማይነቅፍ በሐሰት የማይምል ከንቱ የማይናገር ጣዖት የማያመልክ የማይራገም መልካም ቃል ባለው አንደበት እግዚአብሔርን አመስግኑት። ዘፈን የማይዘፍን ማንንም የማይሳደብ መልካም ቃል ባለው አመስግኑ እና ጸናጽል የተባለ የሁላችሁ ጸናጽሉ ይሄ አገጫችን ነው። ከውስጥ ያለው ጸናጽሉ ሸዋ የሚለው ምላስ ነው እና ጸናጽል ይዘው ወረብ ከማጥናት በፊት ምላስን መቀደስ ነው። እግዚአብሔር የተቀደሰ አንደበት ይስጠን፣ የተቀደሰ ልቡና ይስጠን። ሰብቁ በጸናጽል ወይባቤ እግዚአብሔርን በእልልታ አመስግኑት። እስኪ በሉ አሁን እልል በሉሽ በሉ። አዎ እግዚአብሔርን በምን አመስግኑት አለ? በእልልታ። እልል ማለት ምንድን ነው የሚለውን ቅዱስ ሳዊሮስ ይተረጉማል። እልል ማለት ምን ማለት እልል የሚሉ ሰዎች ምን ያደረጉ ሰዎች ናቸው? ግንብ ያፈረሱ ሰዎች ናቸው። እስኪ በሉ ግንብ ያፈረሱ ሰዎች በሉ በሞቴ እንደገና በሉ። የኢያሪኮን ግንብ 7 ጊዜ ዞረው እስራኤል እልል ሲሉ ምን አለ? ግንቡ ፈረሰ አይደለም እንዴ? ስለዚህ ፍጹም ነው 7። ኢያሱ ማለት መድኃኒት ነው። መድኃኒታችን ኢየሱስ ክርስቶስ ፍጹም የነበረውን የኃጢአታችንን ግድግዳ ስላፈረሰልን እግዚአብሔርን በእልልታ አመስግኑት። እልል በሉ። አሁንሽ ጥሩ ወይ? አሁን ሌላ ላመጣ ነው። ቀጥሎ ቄሱ እየሶረ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል። መልሱ መልሱን እናንተ። እንደዚህ ብሎ ያጥንና ቄሱ ሲገባ ምን እያለ ይገባል መስላችሁ? ወደ መቅደስ ሲገባ እግዚአብሔር አምላኬ በከማና ሀልከ ጥቅማለ ኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅመ ኃጢአቴ ወኃጢአቶሙ ለሕዝብከ በእደ ኃጥእ ገብርከ ይላል። ምን ማለት ነው? አቤቱ እግዚአብሔር አምላኬ ሆይ የኢያሪኮን ግንብ በአገልጋይ በኢያሱ እጅ እንዳፈረስክ በእኔም በባሪያ እጅ የኔንም የወገኖችን የምዕመናንን የኃጢአት ግንብ አፍርስልኝ ይላል። እየዞረ የሚያጥነው የኃጢአትን ግንብ ለማፍረስ ነው። እልል ማለት ምን ማለት ነው? ንስሐ ገብቶ ኃጢአትን በንስሐ ማፍረስ ማለት ነው። አጋንንትንና ኃጢአትን ድል የመንሳት ምልክት ነው። ድል ያልነሳ ሰው እልል ቢል ይሳቅበታል። ፍልስጤማውያን እኮ ምን አሉ መሰላችሁ? ታቦተ ጽዮንን ይዘው አፍኒንና ፊናስ ያንን ክፋት ሰርተው እስራኤል ውጊያ ገጠሙ። ተሸንፈን የተመለስነው እኮ ፍልስጤማውያን ያሸነፉን ታቦተ ጽዮንን ስላልያዝን ነው ብለው ታቦተ ጽዮንን ይዘው ሄዱ። ኋላ ታቦተ ጽዮንን ይዘው ሲሄዱ እስራኤላውያን እልል አሉ። ምን አሉ ፍልስጤማውያን? እኒህ ፍልስጤማውያን እስራኤላውያን ምን እልል ያስብላቸዋል? ያሸነፍን እኛ እልል የሚሉ እነሱ አለ። ምክንያቱም እልል ማለት የሚያሸንፍ ሰው መገለጫ ስለሆነ ማለት ነው። ከዚህ በኋላ ታቦተ ጽዮን መታ ነው። ነገር ግን ልብ ብላችሁ ስሙ። እስራኤል ታቦተ ጽዮንን ወደ ፍልስጤም ይዘው ሲሄዱ እልል ብለው ነበረ። እልል ለማለት ግን ድል የነሳ ሰው ነው። ኃጢአታቸውን ድል ነስተው ታቦተ ጽዮንን ይዘው እልል ቢሉ እስራኤልንም ድል ነስተው እልል ለማለት ይበቁ ነበረ። ኃጢአታቸውን ድል ሳይነሱ በኃጢአት ግንብ በተያዙ ሰዎች ራስ ላይ ታቦተ ጽዮን ስላለች እልል ቢሉም እልልታቸው ወደ ወዮታ ወደ ለቅሶ ተመልሶ ታቦተ ጽዮንን አስማርከው እነሱ ሙተው በለቅሶ ተመለሱ። ስለዚህ ምን ማለት ነው?
ታቦት ላይ እልል ስንል የኃጢአታችን ግንብ አፍርሰን እልል ለማለት ያበቃል። በምን ነው የምናፈርሰው? በንስሐ በሉ እንጂ የምንሰራውን ልማድ በመቁረጥ በማቆም ሌላውን ደግሞ አሁን ዝም ብሎ እንዲያውንም እንዳትቀየሙኝ አደራ። አሁን የከተማ ዝም ብሎ ሳይገባ ሁሉ ነው እልል የሚለው። እኔ አሁን እግዚአብሔር ይስጣችሁ ምዕመናን፣ እግዚአብሔር ይቁረጣችሁ አሰሙኝማ። ሳሰሙ ሁሉ እልል ስለምትሉ ማለት እዚህ ብሎ እልል ማለት ምዕመናን እልል በሉ፣ ምዕመናን እልል በሉ። አይ በቃ ምን አሸንፈን ነው እልል የምንል? እኔ እልል አትበሉ አላልኩም፣ በሉ ችግር የለም። ግን እልል ስንል ማሟላት ያለብንን እናሟላ ነው። ደግሞ ሰው መጀስ ችግርኛል ተመልሶ ይኸው ተመልከቱ፣ የሰው እልል አትበሉ እኮ አለ። ቤተክርስቲያን እልል አትበሉ እኮ አለ። በሉ ደግሞ እኔ አላልኩም። እልል ስንል ድል የነሳ ሰው ነው እልል የሚልና አጋንንት ይስቁብናል። ሞኝ ከሰውነት ላይ የኃጢአት ግንብ ሰርቼብህ አንተ እልል ትላለህ ብሎ ሰይጣን ይስቅብናል። እንዳይስቅብን አሁን ጠላት መጥቶ ቤታችንን አፍርሶ ጓዛችንን ዘርፎ እጅ እግራችንን የፍጥኝ ከምሰሶ ጋር አስሮ ጥሎን ሲወጣ እናለቅሳለን እንጂ እልል እንላለን? እጅ እግራችን በኃጢአት ተዘርፎ ባለቀስን ነበር በእውነት ማለት ነው። ስለዚህ ሁላችንም ይህንን ግንብ ማፍረስና እግዚአብሔር ሰብህዎ በጸናጽል ወበይባቤ፣ በጸናጽል በመልካም አንደበት ወበይባቤ፣ ኃጢአትን ድል ነስታችሁ እግዚአብሔርን አመስግኑት። እስኪ በሉ ኃጢአትን ድል ነስታችሁ ማንን አመስግኑ? እግዚአብሔር። አሁን እኮ በየቦታው ሁሉም ቢናገሩት ወድ ባዶ ይቀራል። ገንዘብና ኃጢአት ግንብ የሰሩባቸው ሰዎች ናቸው በየሰቦታው ሃሌሉያ የሚል ዝም ብሎ ኃጢአት ቤት የሰራበት ሰው ግንብ አፍርሰን ለማመስገን ያብቃን። ሁሉ ነፍስ ሲሴት በሆነ እግዚአብሔር እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። እስትንፋስ ያለው ሁሉ ለምንድን ነው የምናመሰግነው? እግዚአብሔር መጀመሪያ ስለፈጠረን። እስኪ ስለፈጠረን በሉ። ቀጥሎ ጠላቶቹን ስለፈጠረ። እስኪ በሉ ይውላችሁ ጠላቶቹ እንደምንሆን ስላደረገን። አሁን እናቶች አባቶች ዝም በሉ። እናቶች አሁን የዛሬ 9 ወር የምትወልጂው ልጅ አንቺን አንቆ የሚገል ነው ብትባሉ ተወልዱታላችሁ? ተወልዱታላችሁ ወይ? አትወልዱትም። ኧረ እንኳን አንቆ የሚገላችሁን የሚረዳችሁን አልወልድ ብላችኋል። ዛሬ መውለድ አስጠልቷችኋል። ዛሬ አንዳንዶቻችሁ ይርበናል ብላችሁ እግዚኦ፣ ሰው ሆዱ እኮ ይገርማል እኮ ምን ልበላ ነው ብሎ ማለት ልጁ መጥቶ እንዳይሻማው እንዲሁ እኮ አይድረስ እኮ ነው። አንዳንዱ ደግሞ ሴቱ ውበታችን ይጎሰቁላል ብሎ ነው አሉ የማይወልደው። የከተማው ይጎሰቁላል አራስ አንሆንም ብላችሁ ማለት አይጥጋብ ማምላክ እግዚአብሔር ማህፀን ከፍቶ ሲሰጥ ዕዳ ልጅ ሲነሳ ዕዳ እና ተመልከቱ። አሁን አንቆ የሚገል ልጅ የሚወልድ የለው። እግዚአብሔር ግን የምንሰቅለውን ልጆቹን ፈጥሮናል። ስለዚህ ጠላቶቹ ስንሆን ስለፈጠረን ቅዱስ ጳውሎስ እናንተ እንኳን እንደው ለጠላት ለወዳጅስ የሚሞት ሰው ይገኛል ብላችሁ ነው? እንጃ። እግዚአብሔር ግን አኮ በአምጣነ ጌጋይነ ዘኮነነ ሐሳበ ጸጋሁ ለእግዚአብሔር እንዘ ጸሩን ይሄን ለእግዚአብሔር ተሳሃለነ በሞተ ወልዱ። የእግዚአብሔር ቸርነት በእኛ ኃጢአት ልክ አልሆነም። የእግዚአብሔር ጠላቶች ስንሆን ልጁን በልጁ ሞት ይቅር አለን ብሎ እንደተናገረ ክርስቶስ ሰቃዮችን የፈጠረ ነው። የቸነከሩትን እጆች የፈጠራቸው እሱ ነው። አዳምን ኦ አይዳው ለላኳው ለአዳም ተቀናዋ በቅናዋ ተመስቀል ኦ አዳም ላንሶ ኦ አይጋር ላንሶ ሰው ውስጥ ተገነ ተቀናዋ በቅናዋ ተመስቀል ኦ አፍ ዘነፋ መንፈሰ ሕይወት ውስጥ ተገጹ ለአዳም ሰረበ ከርቤቱ ሶሃ ዘምስለ ሐሞት ይላል ቅዱስ ዮሐንስ አፈወርቅ። አዳምን ያወጃጁ እጆች ወዮ በችንካር ተቸነከሩ። አዳምን በገነት የፈለጉ እግሮች ወዮ በችንካር ተቸነከሩ። በአዳም ፊት ላይ የሕይወት መንፈስን እፍ ያለ አንደበት ሐሞት ከከርቤ ጋር ተቀላቅሎ ጠጣ ወዮ ብሎ ይናገራል። በእውነቱ ማለት ነው። ይህንን አደረገ እግዚአብሔር ጠላቶቹ ስንሆን ስለፈጠረን፣ በመልኩ ስለፈጠረን። ማን መልኩን ሰጥቶ ፍጡር ይጥረን? ሰው ስላረግን። እግዚአብሔር እኮ አህያ አድርጎ ቢፈጥረን የሚችል ነበር። አህያ ብንሆን እነዚህ እየተጫን ነበር አይደል? አይጥ ብንሆን ኑሮስ እግዚአብሔር ምን ይሳነዋል? ድመት ቢያረገን ኑሮስ? ሰው ያረገን አምላክ እግዚአብሔር ይመስገን። እግዚአብሔር ይመስገን በሉ በሉ ጨምሩ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። መጀመሪያ ስለፈጠረን በሉ። እኔ ስለፈጠረን ስል እግዚአብሔር ይመስገን በሉ። ስለፈጠረን፣ ጠላቶቹ ስለፈጠረ፣ በመልኩ ስለፈጠረን እግዚአብሔር ስለፈጠረን፣ በምን ስላለን? በመልኩ ስለፈጠረን። ሌላስ ደግሞ የእኛን መልክ ይዞ መጥቶ ስለፈለገን ወነሳ አርአያ ገብር። ተመልከቱ ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ።
አንተን በአምሳሉ ሊወልድ እሱ በአምሳሉ ተወለደ ይላል አረጋዊ መንፈሳዊ ቅዱስ አትናቴዎስም ይናገራል። አንተን በአምሳሉ ለመውለድ እሱ በአንተ አምሳል ተወለደ። አብርሃም አንድ ልጁን ለእግዚአብሔር ቢሰጠው እግዚአብሔር አንድ ልጁን ለአብርሃም ሰጠው። አብርሃምን የእግዚአብሔር ልጅ ለማድረግ የእግዚአብሔር ልጅ የአብርሃም ልጅ ሆነ። ስለዚህ የእኛን መልክ የባሪያዎቹን መልክ ይዞ ራሱን ድሃ አደረገ ይላል ቅዱስ ጳውሎስ። ድሃ ማለት ምን ማለት ነው? እሱ ወደ ድህነት ተለወጠ ማለት አይደለም። ድሃ ሥጋን ለብሶ ከመታየት በቀር ለአምላክ ምን ድህነት አለ ይላል ቅዱስ ጎርጎርዮስ ሲናገር። የአምላክን ሥጋ ለብሶ የሰውን ሥጋ ለብሶ ከመታየት በቀር ለእግዚአብሔር ድህነት የለም። እፎ ቤተ ነዳ ሀደረ ከመ ምስኪን፣ ከእናት እንኳን የባለጸጋ ልጅ መርጦ አልተወለደም፣ የድሃ ልጅ መርጦ ነው የተወለደው። የባሪያን መልክ ይዞ ስለመጣ በእኛ አካል ስለመጣ አንሶ ሰው ውስጥ ዓለም በዚህ ዓለም ተመላለሰ፣ በዚህ ዓለም ኖረ፣ ዕድሜ ተቆጠረለት፣ አንድ ልብስ ለብሶ ኖረ፣ ውሃ እየለመነ አደገ፣ እየደከመው ተራመደ። እኔ ጌታ ካደረጋቸው ብዙ ነገሮች አንዱ የሚደንቀኝ ከእመቤታችን ጋር ሲሰደድ ሲደክመው አታች የእመቤታችን ቁመቱ አጭር አይደል? የ2 ዓመት ልጅ ወይ ግሩም 70 ዓመት ሊወስና ምናምን እመቤታችን መድረስ አቅቶት የእናቱን የቀሚስ ጫፍ ይዞ እዘይኝ እያለ ሲያለቅስ እይዝ ጽንፈ ልብስኪ ይለዋል ደራሲ። ተመልከቱ። ምሕረ በገቦኪ ምሕረ በዘባንኪ፣ በጎንሽ ሲደክምሽ በጀርባሽ ታዘዋለሽ፣ በጀርባሽ ሲደክምሽ በጎንሽ ትይዘዋለሽ። እንደገና ሲደክመው ደግሞ እዘይ ብሎ አለቅስባታል። እናንተ አምላክ ልጅ ሆኖ ሲያስቸግር እዘይ ብሎ እያስቸገረ አልሞ እንበለ ሰሎሜ፣ ከሰሎሜ በቀር ያለ ዮሴፍ ከሰሎሜ በቀር የሚያግዝሽ ያስተባረኪ፣ ከዮሴፍ አረጋዊ በቀር ስንቅ የሚሸከምልሽ የለም። ውሃ ለምኖ አድጎ እንጀራ ለምኖ ልብስ ለምኖ ለብሶ አንዲት ልብስ ናት የለበሰችው የመድኃኒዓለም ባይለምንም 70 ሰገል ያመጡለት አንድ ልብስ ነበረችው። ጌታ 33 ዓመት ሁሉ ለብሶት የኖራት አንድ ቀሚስ ብቻ ናት። ሲያድግም አብራው ነበር የምታድግ። ይህን ሁሉ የባሪያን መልክ ይዞ መጥቶ የጌትነቱን መልክ ስለሰጠን እግዚአብሔር ይመስገን አትሉ? ስጋውን ቆርሶ ስላበላን እግዚአብሔር ይመስገን በሉ። ደሙን ቀርቶ ስላጠጣን፣ ባሪያዎቹ ለመሆን የማይገባንን ልጆቹ ለመሆን ስላበቃን፣ ብንበድል እንኳን የንስሐ በር ስለከፈተልን፣ ስርየት የሚሰጡ ካህናትን ስለሰጠን፣ ሕግ ስለሰራልን፣ በመላክ ስለሚጠብቀን፣ የሰማይ ሀገር ስለሰጠን እግዚአብሔር ይመስገን። እስትንፋስ ያለው ሁሉ እግዚአብሔር ይመስገን ያመስግን። ሌላስ ምንድን ነው ያለ? ችለን ሌላስ እግዚአብሔር ክፉ ነገር ስላመጣም ቢሆን በሉ እግዚአብሔር ይመስገን ብለው። አሁን አንድ መጽሐፍ ማር ይስሐቅ ምን ይላል መሰላችሁ? እግዚአብሔር ሰው መንገድ ሲሄድ ውሎ ከመንገድ ዳር ይዘፍናል፣ ደክሞት ይቀመጣል። ሲቀመጥ ምን ያደርጋል? እባብ ፊት ለፊቱ እንዲመጣ ያል ሰውየው እንቅልፍ እያለው እንቅልፍ እንድገት ብልን ሲል ትልቅ እባብ ፊት ለፊቱ ተጋድሞ ያያል። ምንድን ነው የሚለው? ፈጣሪዬ ምን አልኩ? እባብ ያልከኝ ቸራ ያሳየኝ ቸራው ላይ ብዬ ነበር የወጣው ይላል። ግን ሊቁ ግን ምንድን ነው የሚለው? ሰውየው እባቡን እንዲያየው ያደረገ ሳያየው እንዳይበላው ነው ይላል። ሳያየው እንዳይበላው እንዲያየው ያደርገዋል። እግዚአብሔር ክፉ ነገርን የሚያሳየን ሳናይ እንዳንጠፋ ነው። ክፉ ነገር የሚያሳየን ሰው ካሰበው ቀጠሮ ሊደርስ ሲል እንቅፋት ወስቶ መጥቶት እግሩ ተሰብሮ እንዲቀር ያደርገዋል አለ። እንዴት? ከመንገድ ሊገሉት በዚያ ቀን ወደ ለሆነ ሀገር እንደሚሄድ ቀጠሮ እንዳለው አውቀው ወንበዴዎች ከመንገድ የሚጠብቁትና እንደሚገሉት እግዚአብሔር ያውቃልና ከመንገድ እግሩ ተሰብሮ እንዲመለስ ያደርገዋል። በጥቂት መከራ ብዙ መከራ ያስቀርለታል። ስለዚህ በጥቂት መከራ ከብዙ መከራ ስለጠበቀን ለምነነው ስላልሰጠን ስለሚያጠፋን ጸጋም፣ ስለዚህ ሁሉ በሉ እግዚአብሔር ይመስገን በሉ። ለምነን ስላልሰጠን ሁሉ ነገር ማን ይመስገን? እግዚአብሔር ይመስገን። እንዲሁም አረጋዊ መንፈሳዊ ምን ይላል? አቤቱ ፈጣሪ ኢየሱስ ክርስቶስ ሆይ እኔ ከምፈልገው ማር አንተ የምትሰጠኝ ሬት ይሻላል ይላል። እስኪ በሉ እኔ ከምፈልገው ማር በሉ አንተ የምትሰጠኝ ምን ይሻላል? ሬት ይሻላል። የእግዚአብሔር ሬት ይጣፍጣል። የዓለም ማር ግን መጨረሻው ሬት ነው። መጽሐፈ ምሳሌ ምዕራፍ 5 ላይ ስታነቡ ምዕራፍ 6 ሁለቱም ምዕራፍ ይህንን የሚያትተው ጸቃዊ ይውህዝም ከናፈረ ዘማ ከዘማዊት ከንፈር ማሪን ጠፈጠባል ይልና መጨረሻው ግን እንደ ሬት ይመራል። ማለት ከዚች ዓለም እንደ ማር የሚጣፍጥ መልካም ነገር ይገኛል፣ ግን መጨረሻው ሬት ነው። የእግዚአብሔር መንገድ ግን ሬት ሊል ይችላል፣ ውስጡ ግን ማር ነው፣ ይጣፍጣል። ይህንን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ
እስትንፋስ ሁሉ ያለው እግዚአብሔርን ያመስግን። በእውነት ግን እግዚአብሔርን ለማመስገን የሚቻለው ሰው አለ ይልና ቅዱስ ቄርሎስ ዘኢየሩሳሌም ሲናገር ምን ብሎ ይናገራል መሰላችሁ? እግዚአብሔርን ማመስገን ማለት ፀሐይን መቼም የፀሐይን ብርሃን በእኔ ዓይን ታይቶ ሊያልቅ አይችልም። በእኔ ዓይን ታይቶ ሊያልቅ አይችልም። የውቅያኖስ ውሃ በእኔ ሆድ ተቀድቶ ሊያልቅ አይችልም። የእግዚአብሔርን ባህሪና ቸርነት እኔ አመስግኜ ልዘልቀው ባልችልም ከፀሐይ ብርሃን ያቅሜን እንደማይ ከውቅያኖስ ውሃ ያቅሜን እንደምጠጣ የእግዚአብሔርን ቸርነት ያቅሜን አመሰግነዋለሁ ብሎ ይናገራል። መጨረሻ ላይ ደግሞ ምን ይላል? ከጓሮ አትክልት ገብቼ ሁሉንም ፍሬ በልተህ ካልጨረስከው ብላችሁ ጾሜን እንደሄድ ታደርጉኛላችሁ ሆይ? እግዚአብሔርንስ እንደ እግዚአብሔርነቱ ማመስገን ባይሳነኝ ለረሃቤ ያህል ማመስገን እንዴት እከለከላለሁ? ነፍሴ እሱን ማመስገን ትጠማለችና እሱን ማመስገን ጥጋቧ ስለሆነ አመሰግነዋለሁ ብሎ ይናገራል። ይህ ሰብሕዎ ለእግዚአብሔር ሰብሕዎ ለእግዚአብሔር አመስግኑት 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 የሚለው ስትቆጥሩት ኃይለ ቃሉ 10 ይሆናል። 10 ይሆናል። አመስግኑት 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 የሚለው ቃል 10 ነው። ይህ ምን ማለት መሰላችሁ? በ9 ከተማ በ10 ከተማ ያሉ መላእክት አመስጋኞች ናቸው። በአንዱ ከተማ ያለው ጎሏል። ማን ነው? ሳጥናኤል ነው ከሰራዊቱ። አሁን እኛን አመስግኑ 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 የሚለው ማመስገን በ9 ከተማ ካሉ መላእክት 10ኛ አድርጎ የሚያስቆጥር ነው። ስለዚህ ሰውን ሰይጣን የሚያደርገው መራገምና መሳደብ ሲሆን ሰውን መልአክ የሚያደርገው ማመስገን ነው ይላል። ስለዚህ በምስጋና ሰው ከመልአክ ገብቶ ይቆጠራል። ከመላእክት ጋር የምንቆጠርበት ርስታችን ምስጋና ነው። ማመስገን እግዚአብሔርን ያስመስላል። ማመስገን መልአክን ያስመስላል። እግዚአብሔር በባህሪው አመስጋኝ ነው። መላእክት አመስጋኞች ናቸው። መላእክት እግዚአብሔርን ብቻ የሚያመስግኑ ኢዮብን አመስግነዋል። አብርሃምን አርከ እግዚአብሔር ብለው አመስግነዋል። እግዚአብሔር ሰውን ያመሰግናል። አብርሃምን እንደ አብርሃም ያለ ወዳጅ የለኝም ብለዋል፣ አመስግነዋል። እግዚአብሔር ኢዮብን አመስግኗል። እግዚአብሔር ሰውን የሚያመሰግን ከሆነ እኛ የማናመሰግን ምን ሆነን ነው? ሰው እንደው ቅዱስ ዮሐንስ አፈወርቅ ምን ይላል? ለማያመሰግን ሰው ይላል ገንዘብን እንደ ዝናብ ብታዘንብለት እንኳን ሊያመሰግን አይችልም ይላል። ለማያመሰግን ሰው በልቶ ካጅ ነው፣ ከሃዲ ነው፣ አያመሰግንም። የዚህ ዘመን ትውልድ አንዱ በደሉ ምስጋናን መብላት ነው። ምስጋናን መብላት ማለት አለማመስገን የመጨረሻ መልእክት ናት እቺ። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ አይደላችሁ? የመጨረሻው ትውልድ አንዱ ምልክቱ ምስጋናን መብላት ነው። ጢሞቴዎስ በመጨረሻው ዘመን እንዲህ ያለ ክፉ ትውልድ ይመጣል። ምን ይላል? በትዕቢት የተነፉ ገንዘብን የሚወዱ ራሳቸውን ይወዳሉ፣ ምስጋና የሌላቸው ይሆናሉ። ምስጋና የሚገባቸውን ሁሉ አያመሰግኑ። እግዚአብሔርንም አያመሰግኑ፣ ድንግል ማርያምን አያመሰግኑ፣ ቅዱሳንን አያመሰግኑ። ኢትዮጵያ እኮ ስርዓት ያላቸው ሰዎች ናቸው። ገበሬ የሀገራችን ገበሬ በልቶ ሲጨርስ ማዕዱን ስሙ ያመሰግናል። እኛ የአምላክን ስጋ ለጠገብንባት የአምላክን የሕይወት ውሃ ኢየሱስ ክርስቶስን ያገኘንባት መሶበ ወርቅ እመቤታችንን ደግሞ አናመሰግነው። ስብሐት ለኪ እምዘበላይነ ስጋ ወልድኪ ወምዘሰተይነ ደመ መሲኪ አግብርትኪ ወአይማትኪ፣ የልጅሽን ስጋ በልተናልና የልጅሽን ደም ጠጥተናልና በእውነት ለዚህ ምክንያት መሳሪያ የሆንሽ አንቺን እናመሰግንሻለን። በሔዋን ጠፋን ካል በማርያም ተመለስን ማለት ምንድን ነው? እግዚአብሔር ብቻ ፈረደብን እንድንጠፋ እግዚአብሔር ሳይሆን ምክንያቱ ሔዋን ከሆነች እንድንድን እግዚአብሔር እንዲፈርድብን ሔዋን ምክንያት ከሆነች እግዚአብሔር እንዲያድንን ማርያም ምክንያት ሆናለች ማለት ምንድን ነው? ነውር የለው። ምክንያት ይህን የሆነች እመቤታችንን ከማመስገን በላይ ምን ሊኖር ይችላል? እና እመቤታችንን እንድናመሰግን እንዲሁ ምን ነው አባ ጊዮርጊስ እንዳለው ድንግል ማርያም ሰውነቶች ሁሉ እንኳን ለሰውነቴ ለጠጉሬ አንደበት ተሰጥቶት ባመሰግንሽ እንኳን ሊበቃኝ አይችልም ይላል። ለጠጉራችን እንኳን አንደበት ቢሰጠው እና ይችን በእውነት የጥፋት ውሃ 150 ቀን የዘነበውን የጥፋት ውሃ የገታችው ቀስተ ደመና የእግዚአብሔር ምልክቱና ከተነሳች የእግዚአብሔር የሔዋን የኃጢአት ጎርፍ የተገታባትም እውነተኛይቱን ቀስተ ደመና እመቤታችንማ እንዴት አናመሰግንም? ቅዱሳን እናመሰግናለን፣ ሰውንም እናመሰግናለን። በእውነቱ ማለት ቅዱስ ጳውሎስ ሰው አመስግኗል። ሄኔሴፎሩ እንዲህ አድርጎልኛል፣ ማርቆስ እንዲህ አድርጎልኛል፣ ጢሞቴዎስ ጥሩ ሰው ነው አመስግኑት፣ እገሌ ጥሩ ሰው ነው ብሏል። ሰውን እንኳን እንድናመሰግን ተደርገን ማንም ሰው ጌታ ሁሉንም ጴጥሮስን አመስግኗል። ቅዱስ ጴጥሮስ ብፁዕ ነህ እያለ
ሴቶችን አመስግኗቸዋል መልካም ሲሰሩ። መልካም ለሰራ ሁሉ ምስጋና ይገባዋል። አመስጋኝ ሰው መራራ ሕይወት የለውም። አይምሮ ሁሉ ሰላም ያገኛል። ሁልጊዜ ግን መሳደብ የለበሰው ሰው ልቡም መራራ ነው፣ ሕይወቱም መራራ ነው። እኩት እግዚአብሔር በእንተ ጸጋሁ እንተ ይትተረጎም በዚህ ጊዜ ትመጣለች ስለማትባል ስለማይመረመር ጸጋው እግዚአብሔር ይመስገን።